ለሲኦል ላሉት ነፍሳት ሁላ ድንግል ማርያም ሞታለች፣ እሷ ካልሞተች አትወጣም አይወጡም ስለተባሉ ለነዚያ ድህነት ትሆን ዘንድ ሞታለች ነው ምልክ። ኦኬ ለነሱ ብቻ ነው ወይስ ለዓለም ሁሉ ነው የሞተችው? እየተናገርኩልህ ለዚህ መጠየቅ ተገቢ ነው። ስለዚህ ለዓለም ሁሉ ነው ማለት ነው። እንደተጻፈው ለዓለም ሁሉ ሞታለች ማለት ነው። ከኢየሱስ ውጪ ለዓለም የሞተ ደግሞ አካል ፍጡር አለ ማለት ነው። እሺ እዚህ ጋር ያዝልኝ። ይሄንን መጽሐፍ ግን አንተ መተርጎም አትችልም፣ ምክንያቱም አታምንበት። አንተ ተርጉመ እየነገርከኝ ነው። ወደ ሌላ ቦታ አትመለስ። አንተ ተርጉመ እየነገርከኝ ያስረዳኸኝ ነው። ከኢየሱስ ውጪ ለዓለም የሞተች ማርያም አለች ማለት ነው። ያቺ ማርያም ደግሞ መሞቷ ዝም ብሎ ለመሞት አይደለም። ግለጥለት። ለፍጥረት ሁሉ ምንድነው መጽደቂያ ሆና መገኘቷን ይናገራል። ዝም ብላም አይደለም የሞተችው። ደግሞ አንደኛ መጽሐፍ ቅዱስ ከኢየሱስ ውጪ ለዓለም የሞተ እንደሌለ እየነገረን ይሄ መጽሐፍ ለዓለም የሞተ እንዳለ ይናገራል። መሞትም ብቻ አይደለም የሞተችው ለፍጥረት መጽደቂያ ሆና መገኘቷም ይናገራል። ለፍጥረት መጽደቂያ ሆኖ የተገኘ ከኢየሱስ ውጪ እንዳለ አናቅም ነበረ። ፍጥረት ውስጥ ደግሞ ማን እንዳለ ነው ጥያቄው። ፍጥረት ውስጥ ጴንጤ አለ፣ እስላም አለ፣ ኦርቶዶክስ አለ፣ ብዙ አለ። ሲኦል ተኮንኖ የገባ አለ። ስለዚህ ከሲኦል የምታወጣ ማርያም ካለች ይሄው አሁን እናነበዋለን ካለች ሰዎች በእምነት በጥምቀት በምናምን ማውራትም አይጠበቅባቸው ከነሱ የሚጠበቀው ሲኦል መግባት ብቻ ነው በሚል ነው እናንተ የተገናኘ ነው። አንድ ያንብብለት እዚህ ጋር ያዝልኝ። ያንተን ጥያቄ ልመልስልህ። የክርስቶስን ሳታምን በጥምቀት ሳትሆን ክርስቶስን ያደረገውን ስርዓት ሳታምን እኮ ድንግል ማርያምን አትቀበላትም። የእግዚአብሔርን የሆነ ስርዓቱ ነገር ሁሉ በስርዓት ይሁን ያለ ሐዋርያው ቅዱስ ጳውሎስ። ስለዚህ በስርዓት ስታምን ድንግል ማርያምን መቀበል እኮ አያስፈልግም ወዳጅ። እዚህ ጋር እኮ ተቀበል አትቀበል ይሉ ሲኦል መግባት ብቻ ነው ካንተ የሚጠበቀው። ድንግል ማርያምን መቀበል አለመቀበል አያስፈልግም። መጽሐፉ የሚነግረን አልተረዳም አንተ። እሺ እንደዚህ ላድርግልህ፣ ቆይ አጠር ላድርግልህ። ድንግል ማርያምን የተቀበሉትን ነው የምትማልደው ማለት ነው አይደል? ያልተቀበሉትን አትማልድም። አዎ በጣም ጥሩ። እሺ ሰምታችሁታል። ድንግል ማርያምን የተቀበሉትን ነው ከሲኦል የምታወጣው እንጂ ድንግል ማርያም ያልተቀበለ ሁሉ ሲኦል ስለገባ ታወጣዋለች ማለት አይደለም። በጣም ጥሩ። እንደዛ ከሆነ ታዲያ ኦርቶዶክሳዊ ሲኦል ቢገባ ድንግል ማርያምን ተቀብሏልና ታወጣዋለች። እውነት ውሸት? እዛ ጋር የምናነሳው ነገርም ይኖረናል። ቆይ የምታነሱትን ታነሳላችሁ ተባብራችሁ። አሁን የጠየቁን መልስልኝ። ለሌላው አይፈቀድም በእሷ ስለማያምን። በእሷ የሚያምን ኦርቶዶክስ ግን ሲኦል ቢገባ ታወጣዋለች አታወጣው? ስላመነ ብቻ አይደለም። ምን ስላደረገ ነው የምታወጣው? አዎ ድንግል ማርያምን በድንግል ማርያም ስር ቀዝቃዛ ውሃ ያጠጣ ከሆነ ቅድም እንዳልኩ በመጽሐፍ ቅዱስ ላይ ያጠጡትን ብቻ ነው ኦርቶዶክስ ራሱ ሆኖ የምታወጣው ማለት ነው አይደለ? አዎ ኦርቶዶክስ ራሱ ሆነ በምልጃው አምነት ስትለምናት ነው። ጠበቃ ሳትገዛ ይከራከርልሃል እንዴ? ኦኬ ስለዚህ መለመን ነው የሚጠበቅበት። ውሃ ማጠጣትና መለመን፣ በምልጃው አምኖ መለመን አለበት። አዎ በሷ አምነህ በልጇ አንድ ሰው ውሃ ጠጥቶ ቆይ ነው ጌታ፣ አንድ ሰው ውሃ ጠጥቶ በምልጃው አምኖ በምልጃዋ ቢለምናት ከሲኦል ይወጣል አይወጣም? አንተው ብታመጣው ነው ማድረግልህ ታውቃለህ። የራሴን አይደለም። ቅድም ቀን ቾፕ አረካቸው እነዛን አስወጣቸው ሌሎቹንና ኦርቶዶክስ ብቻ ቀረ። እሺ አልኩ። አሁን ደግሞ ከኦርቶዶክስም ራሱ ደግሞ በምልጃዋ ያመነና ውሃ ያጠጣ ቀዝቃዛ አልከኝ። እሺ እነሱን ታወጣቸዋለች ከሲኦል? አዎ ታወጣቸዋለች። ለምን በቃ ለምን አልፈልግም። አይ ብትለኝ ኖሮ ነው ማስረጃ መጠይቅህ። አዎ ካልከኝ ለምን ማስረጃ ጠይቃለሁ። በጣም ጥሩ። በስሟ ቀዝቃዛ ውሃ ያጠጣና ምልጃዋን ያመነ ኦርቶዶክሳዊ ሲኦል ቢገባ ስለምታወጣው አንድ ኦርቶዶክሳዊ ማመን፣ መጠመቅ፣ ቁርባን መውሰድ፣ መልካም ስራ መስራት አያስፈልገውም። ምክንያቱም መጀመሪያም ሲኦል የገባው እነዚህን ስላላደረገ ነው። ሲኦል ምን ይሰራል? እነዚህን ሁሉ ማርጎ ቢሆን ኖሮ እኮ ሲኦልም አይገባም ነበረ። መቼም እነዚህን ስላላደረገ ነው ሲኦል የገባው። መቼም የሆነ ያላደረገው ነገር ስላለ ነው ሲኦል የገባው። ያቺ ለጎደለችበት ነገር የማርያም ምልጃ የሚጠቅመው ከሆነ አንድ ኦርቶዶክሳዊ አንተ እንደ ኢየሱስ ትምህርት ወይም እንደ ሐዋርያት ትምህርት የሚጠበቅበትን ማድረግ አይጠበቅበትም ማለት ነው። መጥቶ በየቤቱ ስለ ጥምቀት፣ ስለ እምነት፣ ስለ ቁርባን ማውራት አይጠበቅበትም። ምክንያቱም በምልጃዋ ያምናልና ቀዝቃዛው ጠጥታልና ሲኦልም ቢገባ ይወጣል። አሁን የገባህ ነው አይደል? በደም የተፍታታል ነው። ለምን ለዓለም ሁሉ የሞተች ሌላ ፍጥረት አለች። እኛ መጽሐፍ ቅዱሳችን ለዓለም የሞተ ኢየሱስ ብቻ እንደሆነ ነበር የሚነገረን። ለፍጥረት ሁሉ መጽደቂያ ሆና የተገኘች 7 ጊዜ ያህል የሞተች ማርያም የምትባል አለች። አያረል። ስለዚህ
ይሄ ነገር እውነት ነው ብለህ የምታስብ ከሆነ ይሁንልህ እኮ ችግር የለውም። አሁን እሱ ላይ አይደለም ክርክራችን። ይሁንልህ ከሆነልህ ግን ለምንድን ነው ወንጌል ታዲያ የሚሰበከው? ለምንድን ነው ታዲያ ለፍጥረት የክርስቶስ አዳኝነት የሚነገረው? የማርያምን አማላጅነት ሰው ከያዘ መዳን ከተረፈ ብቻ። አየህ አይደለ ችግሩ? እየተረዳኸኝ ነው ወንድም? አዎ ባታስረዝመው ደስ ይለኛል። እዚህ ጋር ስንነጋገር እኮ የድንግል ማርያም ብቻ አማላጅነት አይደለም ነገር ያለ ያመነ የተጠመቀ ይድናል ነው፣ ያላመነበት ይፈረድበታል ነው ወንጌል የሚለው። ይሄ ሰውዬ የድንግል ማርያምን ምልጃ በፊት ምን ያስፈልገዋል? ጥምቀት ያስፈልገዋል። ኦኬ፣ አሁን ደግሞ ጥምቀት ያስፈልጋል ማለት። ስለዚህ ውሃ በሷ ምልጃ ማመንና ጥምቀት ቀስበል ወዴት ነው? በፊት ድንግል ማርያምን ከመቀበል በፊት ምን አለ? ድንግል ማርያምን ለመቀበል ምን ያስፈልገዋል? ጥምቀት ያስፈልገዋል። በጥምቀት ቅድም ብዬላለሁ፣ የክርስቶስ ስርዓትን ሁላ ሳትፈጽም ድንግል ማርያም ጋር አትደርስም። ሲጀመር ስጋ ወደሙን ሳትቀበል ድህነት እንደሌለ እኔም አንተም እናውቃለን። ሳትጠመቅ ደግሞ ድህነት እንደሌለ እናውቃለን። እነዚህን ምግባራት አድርገ ነገር ግን ኃጢአት በደል የሰራ ከሆነ ድንግል ማርያም ትለመናለች። መልካም፣ ወደ መረጃ እንሄዳለን። ገጽ 665 ቆይ አንድ ጊዜ ወደ መረጃ እንሄድ። ይበቃል። አሁን ምንድነው ያስረዳህን መሰለ? ዝም ብሎ ምልጃ መጠይቆ መዳን የለም። ከዛ በፊት ክርስትና ያስፈልጋል፣ ማመን፣ መጠመቅ ምናምን። በዚህ ውስጥ ላለፉ ነው የእሷ ምልጃ እንጂ ማንም ላልተጠመቀ ሁላ ትማልዳለች ማለት አይደለም የሚል ሀሳብ እያወራ ነው። አሁን እኔ መረጃ አሳያለሁ። መጀመሪያ እኔ ቀድመሃለሁ፣ ከዛ አንተ ትከተለኛለህ። እኔ ፍጥረት ሁሉ በምልጃዋ እንደዳነ መጽሐፍ እንደሚያወራ እነግርሃለሁ። ፍጥረት ውስጥ ግን እስላም የለም የምትለኝ ከሆነ እናያለን። እንግዲህ ፍጥረት ውስጥ ቆይ አንድ ልጨርሳ። መረጃዬን ላሳይ። መረጃዬን ላሳይና አንተ መረጃን ታሳይ። መረጃን ለማየትም እኮ ማመን አለብኝ በፊት። በሀሳባችንም ብንገላለጽ አይሻልም? አይ ያለ መረጃማ ልታምን አትገደድማ። ያለ መረጃ ምን ብዬ አላስገድድም። ፌር አይደለም። ለመረጃው ስላወራው ማመን የለብህም። ቆይ ወዳጄ አታቋርጠኝ። ስላወራው ማመን የለብህም። ችግር የለውም። እኔ ሌሎችንም እያስተማርኩኝ ነው። አገባ ለምናወራው ነገር መረጃ እንዳለን ነው። አሁን ቤካም ታሳየናለህ። እዚህ ጋር አንተ መናገር ያለብህ በምታምነው ነገር ነው። እዚህ ጋር ደግሞ እናንተ ያው እንደ እምነታችሁ ያው ብቻዎች መረጃው እንዳወጣ ለምን እንደፈለክ አልገባኝም ወዳጄ። በመረጃ ብንማማር ብቻዎች ብቻ አላችሁ። እኔ መጽሐፍ ቅዱስ ብትዘረዝረውም ችግር የለብኝም። ምክንያቱም አንተ በምትተረጉመው ልክ ስለማይተረጉም አንተ አዘጋጅ። እስከዛ እንዲያውም ለአንተም ጊዜ ልስጥ። አንተም የራስን መረጃ አዘጋጅ። እኔ ፍጥረት ሁሉ እንደሆነ ማስረጃ አቀርባለሁ። አንተ ደግሞ ፍጥረት ማለት ጴንጤን አይጨምርም፣ ፍጥረት ማለት ያልተጠመቀን አይጨምርም፣ እስላምን አይጨምርም ካልክ ደግሞ መረጃን ትሰጠናለህ። ምን ችግር አለ? በየተራ እናውራ። ቤካዬ አንዴ አንብብልን ያችን ፓርትና ፍጥረት ውስጥ ማን እንዳሉ ይነግረናል ወንድማችን። እንዳለ ሁሉንም አነባለሁ። በነገራችን ላይ ለምሳሌ አንድ ሰው የግድ ለመዳን የዳነ ሰውን የማርያም ምልጃን ገባህ እንትን የሚለው አለ። ሰው አምኖ ተጠምቆ ከዳነ በኋላ ሲኦል ምን ያደርጋል? ላለመሳት ምን ያደርጋል? ሲጀምር እንዴ እምነቱና ጥምቀቱ አድኖት ወደ እግዚአብሔር መንግስት ካላስገባው ዳግቻ ምን ያደርጋል? ገሃነመ እሳት የሰረደው ምንድን ነው? አለማመኑ፣ አለመጠመቁ፣ አለመዳኑ ነው። ይህንንም ስታወራ ከግንዛቤ ያስገባ። እሺ ቤካ አንተ ለምታወራው ነገር በፊት የሚያስፈልግ ነገር አረ እኔ ዳግዬን ያወራሁት እኔ ማስረጃ ነው የማነበው ብራዘር። እሺ መዝገበ ጸሎት ላይ የሚገኘው እንደዚህ ነው። ከዚህም በኋላ እርሱ ሳያጸድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችንን እግዚእትነ ማርያም በጊዜዋ ሞታ ከመከራ ወደ ረፍት ከሐዘን ወደ ትስፍት ትሄጂ ዘንድ ሙች ያላት። እርሷም እግዚእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወድጄ የአንተ እናት ሆኜ እንዴት ልሙት ብትለው እርሱ ሳያጸድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዚእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚያ ነፍሳት እመቤታችንን እግዚእትነ ማርያምን ባዩ ጊዜ እናታችን ማርያም ሆይ ለዘመዱ የማያዝን አንጀት፣ ራሱን የማሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን፣ መንግሥተ ሰማያት አግቢን ብለው ቢያለቅሱባት እርሷም እመቤታችን እግዚእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህን ማርልኝ አለችው።
እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባው ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው በምናቸው ካልሞትሽላቸው? በኃጢአታቸው። ቆይ እሱ ምን አለ? ከገሃነም እሳት አውጥቼ መንግሥተ ሰማያት ያገባው ተገፍፌ። እሱ ተገፏል። ቆይ አንዴ ነገ አንዴ የገብርኤል መጽሐፍን ይጨርሳል። አንዴ ይቅርታ። እሺ ይጨርስ በፊት እሺ፣ ለምን አንዴ ሚዩት አድርግልኝ የኔ ጌታ። አንዴ ይቅርታ ጋር ተባረክ፣ አመሰግናለሁ። ምን ይላል እዚህ ጋር ያነበበው ላይ ተመልከቱ። እንግዲህ ኢየሱስ መገፈፉን፣ መሰቀሉን፣ መቸንከሩን፣ ሞቶ መነሳቱን ከነገራት በኋላ ይሄ ኢየሱስ የቱ ኢየሱስ እንደሆነ እንግዲህ ንገሩኝ። እሱ ይሄ ሁሉ የሆነው ለምንድን ነው? የተቸነከረው፣ የተሰቀለው፣ የተገረፈው ለምንድን ነበረ? ለኃጢአተኞች ነበረ። ከዛ መልሶ ግን እናቱ ምን አላት? በኃጢአታቸው ካልሞትሽላቸው አላት። እሱ ያልሞተለት ኃጢአተኛ አለ ማለት ነው እንዴ? እሱ ሞቶ የቀረ ነበር ማለት ነው? እሱ ለዓለም ሁሉ አልሞተም ማለት ነው? የተቸነከረው፣ የተሰቀለው፣ የሞተው ለዓለም ከሆነ የተረፈ ሰው አለ እንዴ? ያልተሰቀለለት ኃጢአተኛ የሚባል የተረፈ፣ የቀረውን ደግሞ አንቺ አርጊው የሚባል የቀረ ህዝብ አለ ወይ? እዚህ ጋር ነው ችግሩ ያለው። ኢየሱስ ለዓለም ከሞተ በኋላ ሌላ ፍጡር ለዓለም ሞተ ብለን እኛ እናምን፣ እኛ ክርስቲያን ስለሆንን ማለት ነው። በቃ ኢየሱስ የሞተው ለዓለም ሁሉ ነው፣ ያልሞተለት አለ ብለን አናምንም። ተርፎ ከዛ በኋላ ደግሞ የቀረውን ደግሞ ማርያም የምትሞትለት ኢየሱስ ሰጀስት የሚያረጋት ማርያም የለችም። እኔ እንደሞትኩ ሙቼ ያላት ማርያም የለችም። በእርግጥ እቺ ማርያም ገዳይም ነች፣ አሳያለሁ መረጃውን። ገዳይ ነፍስ የምትገል ነች። የእነሱ ነው ማውራችሁ። እኔ ትክክለኛዋን ብጽዕቷን ቅድስቷን አላልኩኝ። እሷ ገድላም አታውቅም። ሐሳቤ እንዳይረግል ልንገራችሁ። እንኳን ልትሞት ማለት ነው። እዚህ ጋር በፊት አንተ ያልከውን ነገር ሁሉ ሚዩት ላድርግ። አንዴ ከይቅርታ ጋር ሚዩት ያደረኩ እኔ ነኝ። አንዴ ልጨርስ ሐሳቤን። እዚህ ጋር ትልቁ ኪዩ ነገር ያለው እዚህ ጋር ነው። አየህ፣ ለፍጥረት የምትሞት ለዓለም የምትሞት ማርያም የምትባል የለችም። በቃ ከኢየሱስ ውጪ ለዓለም የሞት የለም ብለን እኛ ክርስቲያን ስለሆነ ነው። በእርግጥ ክርስቲያን ካልሆንክ እኔ እናንተ መቀጠል እንችላለን ክርክራችንን። እዚህ ጋር ነበር ማብቃት ያለበት። ገባ? ገና ኢየሱስ ሌሎችን ሰጀስት ሲያደርግ እኔ እንደሞትኩ ለኃጢአተኞች ሙቱ ብሎ ሰጀስት የሚያደርግ ኢየሱስ እኛ አናውቅም። እንዴ አንተ ያልሞትክለት አለ እንዴ ብዬ ጠይቀው ነበራ። ቆይ እንዴ ገብርኤል አንሚት እያረክብኝ ነው፣ እየተረበሸ ነው ቤቱ። አንዴ ይቅርታ ልጨርስ። አየ ኢየሱስ ያልሞተለት የቀረ የሚባል ኃጢአተኛ የለም በምድር ላይ ብለን ክርስቲያን ስለሆንን ነው እኮ። የግድ እናንተ ሪኳየር አትደረጉ። ልክ ክርስቲያን ስትሆን ምን ብለን ነው የምታምነው? ኢየሱስ ለዓለም ሞተ፣ ያልሞተለት ኃጢአተኛ የለም። እሱ ከሞተ በኋላ ለቀሩት ደግሞ ሙቱ ብሎ ሰጀስት የሚያደርግ ኢየሱስ አናውቅም። በዛ ላይ ደግሞ እናቱን ሙቺ የሚል ልጅ አናውቅም። እኛ በስጋ እንደ አሁን ስናስበው እንኳ ሰው እናቱን ሙቺ እያለ እኔ እንደሞትኩት አንቺም ሙቻት፣ አንቺም ተቸንከሪያት የሚል የለም። እኛ እንዲህ አይነት ኢየሱስ አናውቅም። ይሄ አንድ ተረተኛ አንድ በኢየሱስና በእናቱ ላይ የሚያላግጥ እንጂ እንዲህ አይነት ክፉ ልጅ አይደለም። ኢየሱስ ክፉ ልጅ አይደለም። እናቱም ክፉ አይደለችም፣ ልጁም ክፉ አይደለም። አየህ፣ እኔ እንደሞትኩት ሙቺ ብሎ ሰጀስት የሚያደርግ ኢየሱስ አናውቅም። እዚህ ጋር ነበር ማብቃት ያለበት። አንድ ኦርቶዶክሳዊ እዚህ ጋር ምን እየተከናወነ ነው? ለኃጢአተኛ ስንት ሰው ነው የሞተው ማለት ሲኖርበት ወገቡን አስሮ መከራከር የለበትም። ኦኬ ይቀጥል። የመጨረሻውን ሐሳብ ቤካም በሆነ ሜቢ 1 ደቂቃ የማይሞላ ነው። ከዛ ወንድማችን ትቀጥላለህ። በርስ እዚህ ጋር እንትን ያስፈልጋል። አንድ ጊዜ ዲያቆን አንድ ጊዜ ይቀጥላል። ቆይ እርሶ አንድ ጊዜ ይቆዩኝና ክርስቶፈርስ ነው ክርስቶፈርስ መሰለኝ አይደል? ቆይ ተጠብቀን አንዴ ክርስቶፈርስ አንዴ ከሆነ እሱ ማለት ነው። የሱ ድምጽ ይመስላልሽ። ተባረክ። እሺ እንትን ላይ ማዳናው ላይ ብቻ እናተውክርና እሺ እንደዚህ ያለ በኃጢአታቸው ከሚለው ጀምር ዳግሻ ሐሳቡ ተያይዞ እንዲሄድ ልክ ከሱ ጀምረው ትንሽ ከፍ ብለህ እንደዚህ ያለ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁ ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘላለም በገሃነመ እሳት ወርደውስ ይቀራሉ አላት። እርሷም እመቤታችን እግዚእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሞታለች።
ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህ ውእብት ስጥውት አላት ይላል ዳግሻዬ። ለእሱ ድል እንስጠው፣ እኛ ብቻ እንዳናወራ። ቀጥል ወንድማችን። እኔ ጨምርበትና ማለት ነው። አሁን አንደኛ ዲያቆን ከዚህ በኋላ ከከፈት እናስወርዳለን። እሺ ከይቅርታ ጋር እናመሰግናለን ስለመጣ። አንድ ጊዜ ወንድምህን ስለሆነ እያናገርነው ነው። ይጨርሱ። እነሱ ከጨርሱ በኋላ ከዛ ወደ እርሱ ደግሞ መጠን እነሱ ሲያቅታቸው እንጂ ማለት የተገባ ዝም ብሎ እንደዚህ አይደለም። እሺ እዚህ ጋር ያነሳልኝ ቅድም ያነሳሁትን ታሪክ ነው ከመጽሐፉ የሰጠህልኝ። ስለዚህ አመሰግናለሁ። እዚህ ጋር ስናነሳ ደግሞ ስንት ነፍሳት ነው ያልከኝ? ለእነዚያ ነፍሳት መጽደቂያ ሆና ሞታለች ነው። እውነት ነው እዚህ ጋር የምናነሳው ማለት ነው። ስለዚህ እንደዛ ባይሆን እመቤታችን ቅድም ጠይቃለች። ያልኩት ጥያቄ አለ። አንተ ነው ልጄ እንዴት ለሚለው ምን አላት? ከነፍሳት ሲኦል የሚወጡት በአንቺ ምልጃ ነው አላት ነው የሚለው። እዚህ ጋር የተናገረው ደግሞ ሙሉውን ቃል የምንወስደው የክርስቶስ ቃል ነው። ወይም አባ እከሌ የጻፉት ሳይሆን በክርስቶስ በመንፈስ ቅዱስ ገላጭነት የተጻፈ ቃል ነው እዚህ ጋር። ስለዚህ ይህንን የመንፈስ ቅዱስ ገላጭነት ክርስቶስ እንድትሞት ያላት ስለምንድን ነው? ነፍሳት ከሲኦል ስለሚወጡ ነው። ስለዚህ ያ ፍጥረት ሁላ ደግሞ በማን ወጣ? በድንግል ማርያም። በድንግል ማርያም በምን በሞተ ወጣ። ስለዚህ ደቂቅ አዳምን ክርስቶስ ተሰቅሎ እንደሞተለት ሁላ በእንቺ ሞት ምን ይሆናል? በዚያ በሲኦል ያሉት ፍጥረት ሁላ ምን ይላሉ? ይማራሉ አላት። ያንን ቃል ተቀብላ እኔስ አንድ ጊዜ ሳይሆን ስንት ጊዜ? 7 ጊዜ ልሞት ብላ ጠየቀችው። ክርስቶስም እሷን ተቀበላት። ከዚህ በኋላ ለፍጥረት ሁላ ለሲኦል ላሉት ነፍሳት ሁላ ሞተች ይላል። ከዚህ በኋላ እነዚያም ፍጥረት ደግሞ ምን ሆኑ? ወጡ ነው የሚለው። ስለዚህ ለምንድን ነው የሞተችው? ለፍጥረቱ በሲኦል ላሉ ፍጥረት ሁላ ሞተች ድንግል ማርያም። ስለዚህ ክርስቶስ ያለው ለፍጥረት እንድትሞት ነው። ስለዚህ ገብርኤል እናመሰግናለን በጣም። ስለዚህ ሲኦል ውስጥ ያሉት እነዛ ፍጥረቱ ስንት ፐርሰንቱ ነው ሙስሊም? ስንት ፐርሰንቱ ነበረ ጴንጤ? ስንት ፐርሰንቱ ነበረ ኦርቶዶክስ? እስኪ ንገረን። እዚህ ጋር ፐርሰንት አይደለም የሚለው ሁላ ከሲኦል ወጥቷል ነው የሚለው። ኦኬ ፍጥረት ሁሉ ወጥቷል ማለት ነው። ስለዚህ እሷ ሞታ ቆይኔ ጌታ እሷ ሞታ ለፍጥረት መጽደቂያ ሆና ተገኝታለች ከተባለ ፍጥረት ውስጥ እንግዲህ በሷ መሞት፣ በሷ ምልጃ፣ በሷ መሰዋት እኛ የምናውቀው ይሄ እንግዲህ መጽሐፍ ቅዱስ የነገረን ክርስቶስ ብቻ እንደሞተ እንጂ ከክርስቶስ በኋላ ለዓለም የሞተ ፍጡር እንዳለ ማንም ሙስሊምም ሲናገር ሰምተን አናውቅም። እሺ ግን አለ ብለን ያው ያንተ ለዲስከሽኑን ቀጥልና ከኢየሱስ በኋላ እንደገና ለኃጢአተኛ መሞት ያለበት ሌላ ፍጡር ማርያም የምትባል ሞታለች ይላል መጽሐፍ። ስትሞት የሞተችው ለተጠመቁ በኦርቶዶክስነታቸው ለጸኑ ከዛም ደግሞ በምልጃዋ ላመኑ በስሟ ውሃ ላጠጡ የሚል የለም። አንተ ነበር የጨመርከው። ለፍጥረት ሁሉ ነው የሞተችው። ታዲያ ለፍጥረት ሁሉ የምትሞት ማርያም ካለች ምልጃዋ ለፍጥረት ሁሉ ከሆነ 9999 ውስጥ እንግዲህ እንትን ፐርሰንቱ ጴንጤ እንትን ፐርሰንቱ ብለህ ልትከፋፍለው የማትችለው ከሆነ ለኃጢአተኞች ሁሉ የምትሞትን የምትማልድ ከሆነ ታዲያ ከሲኦል በኋላ ተስፋ አለ በሷ ምልጃ ማለት ነው። ይሄ መጽሐፍ እንደሚናገረው ከሲኦል በኋላ ተስፋ ያለው ደግሞ ተከፍሎ ለኦርቶዶክስ ብቻ አይደለም። ይሄው ለፍጥረት ይላል፣ ለሙስሊምም ነው ማለት ነው። ሙስሊምም በሷ ምልጃ መዳን ይችላል ማለት ነው። እንደዚህ አይነት ትምህርት ካለ ሰው ሲኦል ይገባበታ በሰላም ተውት። ወንጌል አትናገሩ። ያ ጥምቀት ያድናል አትበለኝ፣ ስራ ያድናል አትበለኝ። ምን ችግር አለ? ሲኦል ነው የሚገባው እኮ ባይጠመቅ አይደል እንዴ? በእናንተ አስተምሮ ስራ ባይሰራ ሲኦል ነው የሚገባው በእናንተ አስተምሮ። ይግባ ታዲያ። አሁን እኮ ግራ የገባን መሰላችሁ? ወንጌላችሁ የት ጋር ነው ልባት የሚያገኘው? ሄዶ እስከ መጨረሻ ድረስ በማርያም የሚሰጠው ቀቢጸ ተስፋ ካለ እንዲህ አይነት ወንጌል አለ እንዴ? ለዓለም ሁሉ በሷ ምልጃ መዳን ለምን አስገብተኛ አላብራራለህም? ለምን ነው እንደዚህ የምታደርገው? ማለት ካላወቀ አላወቀማ ሰውየው። ስለዚህ ሐሳብ ልስጥ። እኔ ሐሳቤን ልስጥ። ከዚህ አላ ለወንድሜ እሰጣለሁ። ወንድሜ እሰጣለሁ። የገብርኤል ቆይ አይደለም እንዴ? ቆይ አሁን ዳግሻዬ ማስረጃ አቅርቦልሃል። አንተ ደግሞ በጣም የሚዘገንነው ነገር በሲኦል ያሉትን ሁሉ በማርያም ሞት በኩል እንደሚዳን ወይም ደግሞ ከጋነመስ ከዛ ከሲኦል እንደሚጡ ተናግራ ለተናገረው ነገር ዳግሻዬ እኛ የምንፈልገው ማስረጃ ከመጽሐፍ ቅዱስ ያሳያል። እኛ ወንጌል አማኞች ነን። በቃ ማስረጃ ይስጠን፣ ከፈለገው ቦታ ማስረጃ ይስጠንና ያሳየን። ከዛ ነው ያለው። እዚህ ጋር አንድ ጥያቄ ልጠይቅ። አይ ማስረጃ እኛ ገልጠን ይኸው አሳየን አይደል? ከፈለክም ለጥፉልን ካልክ እንለጥፍልሃለን። ወንድማችን ያንተን ሐሳብ ሳይሆን ማስረጃ ቤተክርስቲያንህ
ከፍጥረትን ስታማልድ እሷ ጴንጤን አይጨምርም፣ ኦርቶዶክስን አይጨማን ነው ካቶሊክን ሙስሊምን አይጨምርም። መርጣ ቅድም እንዳልከው ውሃ ያጠጣውና የተጠመቁን ከሆነ እስኪ ያሳየን። አሁን ወደ መረጃ ብንሄድ ይሻላል ወዳጅ። ብዙ ሀሳብን አጠቃለውና መረጃ ስጠን። ብዙ ባታረዝመው ደስ ይላል። ተባረክ። እሺ እግዚአብሔር ይስጥልኝ። እዚህ ጋር ማነሳለ ክርስቶስ የሞተው ለማን ነው? የጠየከኝ ነው መረጃ ነበር ያልኩ። ከሌለ ሌላ ሰው ዲያቆን ልመጣልን። ክርስቶስ የሞተው ለማን ነው እችላለሁ እያለ ስለሆነ ክርስቶስ የሞተው ለማን ነው? ቆይ እኔ ጌታ ጥያቄ ካለ ይሄ ከባድ ጥያቄም አይደለም። የጠየከ ያለው ጥያቄ ካለ እንቀበላለን። አይደለም መረጃ ታሳየናለህ? ቀደም ለተናገርከው መረጃ ወይስ እንለፍ ንቶ መልስልኝ እኮ ነው ያልኩት እኮ። ያንተ እንደማትመልስ ንገረኛ። አልመልስም ይሄን ካልከኛው ልመልስልህ እኮ ነው። ላስረዳክ እኮ ነው። እትስ ኦኬ በቃ አስረዳ። የምታስረዳና የምታሳየው ካለ አስረዳ። ጥያቄውን ሌላ ጊዜ በኋላ ስትጨርስ ጠይቅ። እሺ እኔ ራሴ ልመልስልህ። ክርስቶስ የሞተው ለዓለም ሁላ ነው አይደለ? ስለዚህ መጽሐፍ ቅዱስ ምን ይላል? በክርስቶስ የሚያምን የዘላለም ሕይወት አለ፣ የማያምን ግን ይፈረድበታል ነው። ስለዚህ ያን ጊዜ ክርስቶስ የሞተው ለዓለም ሁላ ከሆነ እንዴት ነው እዚህ ጋር ደግሞ ያላመነ ሰው ይፈረድበታል? ሙስሊም ያምንበታል ሚለውን ጥያቄ ላምጣልህ። እግዚአብሔር የለም የሚሉ ሰዎች በክርስቶስ ያምናሉ። ስለዚህ የክርስቶስም እነዚህ ሰዎችን ከሲኦል አያተርፋቸውም ማለት ነው። እዚህ ጋር መቀበል ያለብን ማለት ነው። ገብርኤል እኛ እኮ አልተከራከርንም። እሺ እኮ አልን። ከዛ በኋላ የክርስቶስ ስለማያተርፍ የማርያም ምልጃ ያተርፋል ማለት ነው አይደለ? መጽሐፉ የሚናገረው የእሷም ማያተርፍም የክርስቶስም ማያተርፍም። ቆይ እኔ ልመጣልህ ነው። ወደሱ አትሂድ። እኔ የክርስቶስ ጋር ነኝ። ክርስቶስ ጋር ነው እኮ አሳመንከኝ እኮ የክርስቶስ እንዳላተረፋቸው ነገርከኝ። ስለዚህ የማርያም ነው የሚያተርፋቸው ማለት ነው፣ ወይ ደግሞ የማርያም ማያተርፋቸውም በለኝ። ስለዚህ ክርስቶስ ዓለምን አድኗል ምንለው ቀድሞ የነበረውን አይደለ? ስለዚህ እናንተ ናችሁ የምትሉት። እኛ ዓለምን አድኗል ብለን አናውቅም። እኛ ለዓለም ሞቷል ነው እኛ የምንለው። ዓለም አልዳነም። ዓለም ካላመነበት አይድንም። እሱ እናንተ ናችሁ ያላችሁት። ቀጥል። አሁን የምንፈልገው መሰለህ የክርስቶስን ካሳመንከም በኋላ የማርያምን እንድትመልስልን የምንፈልገው ጥያቄያችን። ይሄ ቤት የተከፈተው አንደኛው ሪዝም ምንድነው? ከሲኦል በማርያም ምልጃ የሚወጣ አለ የለም? ፒሪየድ። አለቀ እኮ። አለ ካልከን ይበቃናል። በቃ ይሄን መልስ ነው የምንፈልገው። ይሄን የሰማ ኦርቶዶክሳዊ ከዛ በኋላ ቤተክርስቲያን ዝር ይላል ወይ? ወንጌል ብትለው ይሰማል ወይ? ተጠመቅ ተቀደስ ብትለው ይሰማል ወይ ነው ጥያቄው። አይሰማህም። ለምን? ስታስፈራራው ሲኦል ትገባለህ ብለህ ልግባህ ነው የሚልህ። ምን ይመጣል? ማርያም አለችልኝ በምልጃዋ ታወጣኛለች። ቃላትን የደጋገምክ ነው እዚህ ጋር መያዝ ያለብህ። ጥያቄው ላይ አትመልስማ። እድል ስንሰጥ ማስረጃ አሳየን ስንል አታሰብ። አብያለሁ። ከሲኦል የሚተርፍ ሰው አለ በድንግል ማርያም ምልጃ። በቃ ስለዚህ እኔ በዚህ ደግሞ እቀበላለሁ፣ አምናለሁ። መጽሐፉን አታምንበትም፣ አንብበልኛል። እግዚአብሔር ይስጥልኝ። ለዲያቆን በቃ ማስረጃ አላቀረብክልንም። ከሲኦል የሚተርፍ በምልጃዋ አለ ብሏል። ስለዚህ ወገኖች ሲኦል መግባት ብቻ ነው ከእናንተ የሚጠበቀው ማለት ነው። ያመነ የሚል የለም። ፍጥረት ሁሉ የሚል ያመነ ፍጥረት አይደለም። በእሷ ያመነ ፍጥረት የሚል የለም። የኔ ጌታ ቆይ ተረጋጋ። አሁን መረጋጋት አለብህ። የሚድነው አላልከኝም። ኦርቶዶክስ ብቻ ነው ብትለኝ አትችልም። ለምን? ፍጥረት ሁሉ ይላል የራስህ መጽሐፍ። ለዓለም ሁሉ አማላጅ ሆና ተገኝታለች ወይም ሞታለች ይላል መጽሐፉ። ይኸው ልለጥፍልህ እኮ እችላለሁ። ቤካ ያነበበውን ነገር ለጥፌ ላስነበብ እችላለሁ። ለዓለም ሁሉ ሞታ ከተገኘች አማላጅ ሆና ከተገኘች ዓለም ሁሉ ከዛ ምን ሆነ የሚለው ጥያቄ ደግሞ ዳነ ይላል መጽሐፉ። ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ነገር የለውም እንዴ? ለምን ሀሳብ እናረዝማለን? ለዲያቆን እድሉን ብንሰጥ ይሻላል። ቤካ የምትለው ካለ በልና ያ አንድ ጊዜ የገብርኤል በቃ አባ ተው በቃ አንተ ይቅርብ በቃ አንተ ይቅርብ። እሺ ዳግሻዬ አሁን ማን ነው ዲያቆንዬ ስለሰማ ወደ መልሱ ማለት ምንድነው ወደ ማስረጃ ነው መግባት ያለበት። ለምሳሌ ወንድማችን የገብርኤል በጣም አስደንጋጭ ነገር ተናግሯል። ባይተው እዚህ ያላቸው ወንድሞቻችን ኦርቶዶክሳውያን በደንብ አድምጡ። የምናነበው ቤተክርስቲያኗ ከምታምነው መጽሐፍ ኦኬ እምነቴ ነው ብላ ካስቀመጠችው ነገረ ማርያም ያነበብነው በሲኦል ላሉት ሁሉ ሞታለች፣ ሞታ ደግሞ አድናቸዋለች አለ። በጣም አስደንጋጭ ነው። ባይተው ምንድነው መሰላችሁ? በጌታ በኢየሱስ ክርስቶስ ባለማመን የተፈረዱባቸው ተፈርዶ ተኮንነው ሲኦል የወለዱ ሁሉ በጠቅላላ በማርያም ሞት ምክንያት ደግሞ ከገሃነመ እሳት ይወጣሉ ማለት ነው። በኢየሱስ አስደንጋጭ ነው። ማስረጃ ግን አያቀርብም። አይ እንዳይከፍቱ እባኮትን እንዳይከፍቱ የገብርኤል እባኮትን በሕግ አምላክ እንዳይከፍቱ በሕግ አምላክ። በጣም የሚገርመው ነገር ደግሞ ዳግሻዬ የመንፈስ ቅዱስ ወይ ደግሞ መንፈስ ቅዱስ ገልጦለት በመንፈስ ቅዱስ ምሪት የተጻፈ ነው ደግሞ ብሏል። ዳጊ ያስተውልሃል።
ነገረ ማርያም እየቀዳሁት ነው ሰምቼዋለሁ። ቀጥል። ነገረ ማርያም የተጻፈው እዚህ ውስጥ ያለው ነገር በመንፈስ ቅዱስ ገላጭነት በመንፈስ ቅዱስ መሪነት የተጻፈ ነው። ይሄ ማለት መለኮታዊ ስልጣን አለው ነው በአጭር አማርኛ። ኦኬ ሶ ዲያቆን ከስር ያሉት እርሱ ያለውን በጠቅላላ ያምኑበታል፣ ይቀበሉታል። የሚቀበሉት ከሆነ ከዳጊ ጋር ይቀጥሉ። ቀጥታ ዲያቆን ጥያቄያችን ቢመልሱልን። እንኳን ደህና መጡ ዲያቆን፣ ወይም ደህና መጣህ ወጣት ትመስለኛለህ ከይቅርታ ጋር። ጥያቄያችንን እንገርህና ወደ ውይይቱ መግባት እንችላለን። ወንድማችን ያነሳው መሰለኝ ያለ ጥያቄው ሌላም ጥያቄ አለ። እስቲ ካለ ትሰማናለህ፣ ልጠይቅህና መልስ ካለ እንግዲህ ብትነግረን። ሰዎች ሲኦል ከገቡ በኋላ ሰዎች ፍጥረት ነው እንግዲህ የሚለው መጽሐፉን አይተዋል። ፍጥረት ሲኦል ከገባ በኋላ በማርያም ምልጃ መዳን ይችላል አይችልም? ቴንክ ዩ። ቀጥል። እሺ በመጀመሪያ እንግዲህ ማለት መነሻውን ማየት ተገቢ ነው። በአጭሩ ለማብራራት ያህል ሲጀመር ጌታችን ኢየሱስ ክርስቶስ ወደ እመቤታችን ቅድስት ድንግል ማርያም ከዚህ እንደ ዓለም እንድትሞት መጀመሪያ እንግዲህ ማለት ሰው መሞት ስላለበት ግዴታ ያው እሱ ሞቱን የተነሳው አይደል? የእሱን መንገድ መከተል ስላለባት እናቱ ናት። እመቤታችን ቅድስት ድንግል ማርያም በዚህ ዓለም እንድትሞት ፈረደ ነው አይደል የሚለው? ፍርድ ፈረደባት ወይም ደግሞ እንድትሞች ብሎ ሲነግራት ሞት ያስፈራልና ሞት ፈራች። ያንን ሞት ስለፈራች ምን አደረገ? በሲኦል ያሉ ነፍሳትን አሳያት ነው የሚለው። ከምን አንጻር? እመቤታችን ቅድስት ድንግል ማርያም ሞትን ስለፈራች ማለት ነው። ስለዚህ ምን አደረገ? አሳያትና አንቺ ካልሞትሽ እነዚህ ነፍሳት አይወጡም አላት። ለምንድን ነው ያሳያት? እሷ ስለፈራች አዛኝነቷን ስለሚያውቅ ማንኛውም ዞሮ ሰው ስለሆነች ማለት ነው። ሰው ማንኛውም ሰው ያዝናል። ሴቶች ለምሳሌ አሁንም ቢሆን ሴቶች አዛኝ ናቸው ተብሎ ይጠበቃልና አዛኝ ስለሆነች እነዛን ነፍሳት ስታይ የነሱ ስቃይ ስለሚያሳዝናት እመቤታችን ቅድስት ድንግል ማርያም ከዛ በቃ ሞትን አምና እንድትቀበል ሳትፈራ ሞትን አምና እንድትቀበል ያደረገበት መንገድ ነው እንጂ። ስለዚህ ያዳናቸው መጀመሪያ ማዳን ሲፈልግ ኢየሱስ ክርስቶስ ማዳን ሲፈልግ ስለፈለገ ነው እነዛን ነፍሳት ያሳያት ማለት ነው። ለምሳሌ ማዳን የማይችሉ ከሆነ እነሱን አለማሳየት ይችላል፣ ዝም ብላ መሞት ትችላለች ማለት ነው። ስለዚህ ያዳናቸው ኢየሱስ ክርስቶስ ነው እንጂ እመቤታችን ቅድስት ድንግል ማርያም ናት ተብሎ ግን እሷ ምክንያት ሆናለች። በቃ እንደ ምክንያት አድርጎ ልክ ለሷ የምትሞትበትን መንገድ ነው ያሳያት እንጂ። ስለዚህ እንደሚያድናቸው ክርስቶስ ለዓለም የተሰቀለው ዓለምን ያዳነው ነፍሳትን ሁሉ ከሲኦል ያወጣው ኢየሱስ ክርስቶስ እንደሆነ ቤተክርስቲያናችን በደንብ አድርጋ የምታምንበት ይህን ትምህርት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም እዚህ ጋር የተጠቀሰችበትን መንገዱን ነው ማየት ያለብህ እንጂ እነዛን ነፍሳቶችን ለማዳን ነው ማርያምን የገደላት ወይም ደግሞ የሞተችው ብለህ ትምህርት ሊሰጥበትም አይችልም ማለት ነው። ምክንያቱም ያነሳበትን መንገዱ ዲያቆን አመሰግናለሁ። ጥያቄ ልድገምልህ። ከጥያቄ ርቀሃል። ያው ኦርቶዶክሳኖችም ነፍሳት አይድኑም። ለምን ሞትን እንዳትፈራ ዲያቆን እንደዚህማ እናወራ እንደዚህማ ቀረበላት ማለት ነው። ስለዚህ ለዓለም ሁሉ የሞተች ማርያም አለች ምናምን በቃ ለዓለም ሁሉ የሞተች ማርያም የለችም። አንሰማም ቤካይ ትምህርት የቤተክርስቲያናችን ትምህርት አይደለም። ሰማለሁ ቤካይ እዚህ መጽሐፍ ላይ የተጠቀሰው ከምን አንጻር ነው ካልከኝ ግን አሁን ካልኩ አንጻር ነው። በቃ ሌላው ምን ማብራሪያ ምናምን አያስፈልገውም። ስለዚህ የቤተክርስቲያናችን ትምህርት የምትሰጡበት ነገር ሌላው የሚያምንበት ያልሆነውን ነገር እሺ ተመልሶ ይግባ። አይ ቲንክ እየሰማን አይደለም። ግባ። አንድ ቁጥር ጻፍ ዲያቆን። ሳትገባ ወሬ አናወራ፣ በሌለበት አናወራ። አንድ ቁጥር ጻፍ። እየሰማን አልመሰለኝ። አንድ ቁጥር ጻፍ ዲያቆን። ዲያቆንዬ ይላኩና ይግቡ በጌታ ኢየሱስ። ማይ ጋድ አንድ ቁጥር ጻፍ። አይ ቲንክ እየሰማን አልነበረም መሰለኝ። ለዛ ነው። ችግር የለም። ሌላ ነገር አትበሉ። አይ እንትን ዮሐንስ ሌላ ሰው አይደለም፣ ዲያቆን ነው የምፈልገው። ዲያቆን ተመልሶ ይግቡ። ሌላ ነገር እንዳትጽፉ እዚህ ቤት ፕሊስ። እሺ፣ በተቻለ መጠን እሺ። ተባረኩ። እሺ ዲያቆን ይላኩ። ዲያቆን ወይኔ ጂሰስ ከባድ ነው። እሺ ታብታቡን ለመቶ እናስገባ። ማህበረ ቅዱሳን ሼሩንም ከ1.1 ድራማ ነው የምትሉት። ገብቶ ለጴንጤ የሚጠቅም ነገር እኮ አላወራም እኮ። የጴንጤን አስተምሮ አለም የእናንተን አስተምሮ ነው አውርቶ የወጣው እኮ። ምን ለእናንተም ድራማ እናሰራለን እንዴ? ለእኛም ድራማ እናሰራም። ለማንም የምናሰራው የለ። ይኸው እኮ መጽሐፍህ መልሶ እያጋለጠው ነው ያሰ ትምህርትን በራሳችሁ ቆንጭራ
ራሳቸው ሐሰት ትምህርት ይታረል። እሺ ዲያቆን መግባት ካልፈለገ ሌላ ሰው አንድ ቁጥር ጻፉ መግባት ይችላል። ሌላ ሰው ይግባ። እስከዛ ሰው ሰላም ልበል። ፍቀድልኝ በእናትህ ስለጠፋው አንዴ ቤቱን ለአንዴ ላተራምስ ውስጥ ኧረ ተው ቤካ ተው። እኔ እኮ ሰፊ ጊዜ ሊሰጠኝ ይገባል ትላለህ። የጠፋሁበት ታስቦ ቢኒዬን ሰላም ልበል፣ ግርምሽዬን፣ ማርቨል፣ ግሎሪ፣ መስዬ እንደገና ሁላችሁንም ሰላም ብያለሁ። የተወደዳችሁ ወንድሞቼ ተባረኩ፣ ቀጥሉልኝ። እሺ ታብታቡን 200 ያስገቡ። ሼሩንም እንደዚሁ ከ2 ነጥብ ምናምን አሳድጉትና ተባረኩ። እሺ የትኛው ነበረ ቅድም ደጋግሞ ዮሐንስ ምናምን ነገር የጻፍከ ነበረ? መግባት ይችላል ፕሊስ። ተባረክ። እሺ ሀሌ እንዴት ነህ ብራዘር? ሁላችሁንም ሰላም ብያለው። እትየው ኦፊሻል ግርምሼ፣ እነ ቢኒ፣ እነ ግሎሪ መጀመሪያም ነበሩ። እሺ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዳስጎድ። እሺ ዳግዬ የጀመረውን ይቀጥላል። ዳግዬ እሺ ሀሌ የሚለው ወንድም ነው ኦርቶዶክስ አይደለም አይደል? አባ አይ ቲንክ በእምነት ብቻ ይዳናል ወይ የሚል ነው ርዕሳችሁ መሰለኝ። እሺ ወንድማችን ኦርቶዶክሳዊ ነህ ወንድማችን? ከየት ነው ቤተ እምነትህ? ኦርቶዶክስ ነው። እሺ ሀሌ ነው ስምህ? እሺ እንኳን ደህና መጣህ ሀሌ። ጥያቄ ያለን ርዕስ አድርገን ከገባ ነው ሀሳብ ጋር የሚሄድ ማለት ነው። ያ ጥያቄ ሲመለስልን ወደ ርዕሱ እንመለሳለን። ሰምተኸዋል? ካልሰማኸው ልድገምልህ። እኔ አሁን ገና ነው የገባሁት። እሺ ልድገምልህ። ሲኦልም ሳይሆን እንዲያውም ገሃነመ እሳት ነው። ሲኦልም እንኳን ገሃነመ እሳት ማለት ከፍርድ በኋላ ሰዎች የሚገቡበት ማለት ነው። ሰዎች ከፍርድ ከተፈረደባቸው በኋላ አንተ የዘላለም ጥፋት ውስጥ የዘላለም እሳት ውስጥ መግባት አለብህ ተብሎ ከተፈረደባቸው በኋላ ማለት ነው፣ ከፍርድ በኋላ እንደገና በማርያም ምልጃ ከፍርድ ወይም ከገሃነመ እሳት መውጣት ይችላሉ። አክቹዋሊ ይሄ አሁን ከፍርድ በኋላ የሚለው ነገር የፍርድ ቀን ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ የአባቴ ብሩካን ብሎ የመረጣቸውን በቀኝ ሌሎቹን ደግሞ በግራ የሚያደርግበት ነው እና የፍርድ ቀን ገና ስለሆነ ኦልሬዲ እንዲህ ነው ማለት አንችልም። ኢየሱስ ክርስቶስ ከመጣ በኋላ የሚፈጸም ነገር ነው የፍርድ ቀን። አንተ እግዚአብሔር ይባርክ። በቃ ስለዚህ ይሄ መጽሐፍ የተረት መጽሐፍ ነው ማለት ነው። ገና ፍርድ ባልተደረገበት በዓለማችን ላይ እንግዲህ እግዚአብሔር ጌታ መጥቶ ፍርድን ባላደረገበት ፍርድ ተደርጓል፣ ከዛ ከሌ ከሲኦል ወጥቷል ምናምን የሚለው መጽሐፍ ተረት ነው ማለት ነው። ምክንያቱም ገና ፍርድ ባልተደረገበት ተረት ነው ሳይሆን አሁን ቤተክርስቲያኗ ይሰማል የሆነ ድምጽ ነው ወይ ቤካይ አንድ ጊዜ ዲያቆን ይባሉ ከዲያቆን ጋር የመቱን ይጨርሱ። አንድ ጊዜ ኧረ እቺ ግን ምርጥ ሀሳብ ወንድማችን አምጥቶ ነበር። እሺ ወደ ዲያቆን ነው። አይ የፍርድ ቀን ሲጀመር ገና ነው የሚል ነው የኔ ሐሳብና እኔም ካንተ ጋር ነው መስማማው ወዳጄ። ቆይ አንዴ ተጠብቀናለህ። በጣም ቴንክ ዩ። ጥሩ ነገር ሐሳብ። ቤተክርስቲያኗም እንደዛ አትልም። ምናልባት እሱ ተሳስቶ ከሆነ የፍርድ ቀን ራሱ አይ ያለው ሰው አይደለም ያለው መጽሐፍ ነው ያለው። አንድ መጽሐፍ ላይ ብቻ አይደለም ብዙ መጽሐፍ ላይ ያሳይሃለሁ። እኔ ድርሳና ገድሉስ መግባት ስለማንፈልግ ማስረጃ ወጣና ከዛ በኋላ እሱ ራሱ ይከራከር ለሚለው ነገር። እሺ እኔ ጌታ አንዴ ቆይ ሚውት አድርግልን። ገና ብዙ መጽሐፍቶች ስላሉ እናሳይሃለን። የፍርድ ቀን ራሱ ቀኑ ራሱ አይታወቅም። አልሰማም እንዴ? ቆይ እኔ ጌታ ልክ ነህ እኮ አንተ የምታወራው እስካሁን ጥሩ ነው። ያዘው አንድ ጊዜ ልክ ነህ። ፍርድ ባልተደረገበት ፍርድ ተደርጎ ማርያም እንደዚህ ወጥታ በዚህ ወርዶ እያለ መጽሐፍ ያወራል። ተረት ነው የምንለው ለዚህ ነው። አየህ። ኦኬ አሁን ወደ ዲያቆን እንሄዳለን። እሺ ዲያቆን ጥያቄያችን ባጭሩ ሲኦል የገቡ ሰዎች በማርያም ምልጃ መውጣት ይችላሉ አይችሉም ነው? ቀጥል። ሲኦልም አይደለም የሚለው እንዲያውም ገሃነመ እሳት ነው የሚለው። ይሰማል ዲያቆን? ሚውት ላይ ነህ እያወራ ከሆነ አይ ዲያቆን አንሚውት እናድርግልህ። ልላክልሽ ወይ ልላክልህ? በማርያም ምልጃ ወጡ የሚል የለም እዛ ላይ። ኦኬ መጣህ ማለት አሁን ድምጽህ መጣ። ልክ ነው እኮ ግን በማርያም ምልጃ ወጡ የሚል የለም። አሁን እዛ ላይ እዚህ ላይ እንተውና መጀመሪያ አንተ ንገረኝ። አንተ እውቀትህ እንድትነገረኝ ነው ፈልገው። ከፈለግከው መጽሐፍ ላይ ካነበብከው ላይ አይሰማል። አውቀህ ነው የምታደርገው። የመጨረሻ እድል እሰጥሃለሁ። አሁን ጥያቄን በደንብ ስማ። እዛ ላይ ይላል አይልም የሚለውን ሀሳብ ተውና አንተ እንደ አንድ ኦርቶዶክሳዊ እምነትህ እንድትነግረኝ እፈልጋለሁ። ሰዎች ሲኦል ከገቡ በኋላ እየተናገርኩ እኮ ነው። አይታያችሁ? ለምሳሌ ስክሪን ላይ ድምፁ ምናምን አይ ቲንክ ዘግይቶ ነው የሚለው። በቃ ኔትወርክ ነው። ሌላ ጊዜ ተመልሰህና ወንድማችን ኔትወርክን አስተካክለህ ወደ ሀሌ ልመለስ።
እሺ አሁን ይሰማል? አይ ካንተ አይደለም ችግሩ ዲያቆን፣ ኔትወርክ ይመስለኛል። ኔትወርክን አስተካክል ተመለስ እንዳንደናቆር። እሺ ሀሌ ወደ አንተ ልመለስ። ስለዚህ ፍርድ ባልተደረገበት ዓለም ላይ ፍርድ ተደረገ ይላል መጽሐፋችሁ። ተሳስቷል እያልከኝ ነው አይደል? ኖርማሊ በምጽአት ቀን የተደረገውን ፍርድ ከሆነ እሱ ስህተት ነው። ለምሳሌ በምጽአት ቀን የሚደረገውን ፍርድ ከሆነ አንድ የቤተ ክርስቲያን መጽሐፍ ኢየሱስ ክርስቶስ መጥቶ የሚፈርደውን ፍርድ ልትጽፍ አትችልም። ለምን? ኦልሬዲ ፍርዱ ገና ስለሆነ ማለት ነው። ነገር ግን ፍርድ ላይ ነው እዚህ ጋር የተጻፈ። ስንት ፍርድ አለ? ለምሳሌ በዓለም ላይ ሆነ እግዚአብሔር ሆይ ለምን አትፈርድልኝም ብለህ ልጠይቀው ትችላለህ። ለምን ይህን ነገር አታደርግልኝም? መፍረድ ሲባል ኢየሱስ ክርስቶስ በምጽአት ቀን የሚሆነው አንድ ፍርድ አለ። ሌላው ግን ዕለት ተዕለት የሆነ ህይወትን የሚያመለክት ፍርዶች ሊኖሩ ይችላሉ። ስለዚህ ወደ ገሃነም ሰዎች ተፈርዶባቸው በዚህ ሰዓት የገቡ አሉ። ሲጀመር አሁን ለምሳሌ በመጽሐፍ ቅዱስ ከሄድን ማለት ነው ያላመነ ራሱ አሁን ተፈርዶበታል የሚል ቃል አለ። ግን ኢየሱስ ክርስቶስ በምድር መጥቶ የመጨረሻው ፍርድ አልተከናወነም አይደለ? ስለዚህ በዚህ ሰዓት ተፈርዶበት፣ ወዳጅ ቆይ በደንብ አዳምጠኝ፣ ጥያቄዎችን ይመልስልኝ። በዚህ ሰዓት ተፈርዶበት ሲኦል የገባ አለ ወይ? ማን ነው ገሃነም የገባ አለ ወይ? የመጨረሻው ፍርድ ማለት ነው። የመጨረሻው በለው የመጀመሪያውን በለው፣ አንተ እንደፈለክ መልሱን ላንተ ነው የምትወው። ጥያቄ አጭር ነች። በዚህ ሰዓት ወደ ገሃነመ እሳት ተፈርዶበት የገባ ፍጥረት አለ ወይ? ኖ ያን ፍርድ አንተ የመጨረሻውን ፍርድ ማለት ነው። እኔ የመጨረሻም የመጀመሪያም አላልኩም። 9 ፍርድ የለም፣ አንድ ፍርድ ነው ያለው። ወደ ገሃነም የሚያስገባው ፍርድ አንድ ፍርድ ነው። በዚህ ሰዓት ማለት ነው የመጨረሻው ፍርድ ተሰጥቶት ገሃነም የገባ ሰው የለም። በቃ እናመሰግናለን። መጽሐፍ ግን በዚህ ሰዓት ተፈርዶበት ገሃነመ እሳት የገባ ጭራሽ ገሃነመ እሳት መግባት ብቻ ሳይሆን በዚህ ሰዓት ከዛ የወጣ አለ ብሎ ታሪኳ እንደዚህ ይናገራል። ሜሮሎጂ እንደዚህ ያወራል። ነገረ ማርያም እንደዚህ ይናገራል። አሁን ወደ ጥያቄ ልሂድ። ይህንን ማድረግ የምትችል ማርያም አለች ወይ? ሰዎች ሲኦል ቢገቡ፣ ሰዎች ተፈርዶባቸው ገሃነመ እሳት ቢገቡ በምልጃዋ ማርያም ልታወጣቸው ትችላለች? አትችልም? አንድ ማወቅ ያለብህ ማለት ነው አሁን ሲኦል ስንልና ገሃነም የተለያየ ነገር እንደሆነ ታውቃለህ አይደለ? ከየትኛው ነው የምታወጣው እሷ በምልጃዋ? ንገረኝ እስኪ። ኖ ሲኦል እና ገሃነም የተለያዩ ሀሳቦች ናቸው። ይሄን ትረዳለህ? ስለዚህ የተለያዩ ስለሆኑ ከየትኛው ነው እሷ የምታወጣው? ከሲኦል ነው የምታወጣው? ከገሃነመ እሳት ነው የምታወጣው? ወይስ እንዳይገቡ መንጠቅ ማለት ነው? ወይስ ከሲኦል ውስጥ ሄዱ ማውጣት? አሁን ለምሳሌ በአንተ አስተሳሰብ አንድ ሙስሊም ሲኦል በቃ ገብቷል የተፈረደበት ነው ያላመነ ነው ብለህ ነው የምታስበው። ያን ሰው የማስበው ለኔ ተውልኝ። ከገሃነም አስተሳሰብ ማውጣት ማለት ነው። የኔንም ያንተንም እየመለስክ ነው። እኔ የማስበው ለኔ ተውልኝ። እኔ ሲኦል መናጠቅ ሲባል ማቋቃለሁ ምነግርህ የራሴን ነገር ምን ማለት እንደሆነ ታውቃለህ? ከጨለማ ወደ ብርሃን ሰዎችን ማሸጋገር እንደማለት እኮ ነው። እንደዛ ማለት ነው። ኦኬ ያ አንድ ሰው በጨለማ አለ ማለት ምንድነው? እስኪ ንገረኝ። ሲኦል ምንድነው? ንገረኝ እስኪ። ሲኦል ማለት ኖርማሊ የሰዎች ነፍስ መቆያ ነው ማለት ያላመኑ ያ ነፍስ ከየት መጣ? መጀመሪያ ሲኦል የገባው ነፍስ ከየት መጣ? የእግዚአብሔር ፍጡር ነው። ከየት መጣ ማለት ሲኦል ውስጥ የሆነ ነፍስ አለ። ያ ነፍስ ከየት መጥቶ ሲኦል ውስጥ ተገኘ ማለት ነው። ያ ሰው እኮ ለምሳሌ ያላመነ ሰው የተፈረደበት ሰው ነው ይባላል አይደለ? እናንተ ራሱ አንድ ሰው ሲሞት በክርስቶስ ባያመን የት ይገባል? ያ እኮ ነው በሲኦል ነው ያለው ነው የምትለው። አንድ ያላመነ ሰው አይድንም የምትለው እኮ ለዛ ነው። አሁን አንድ ሰው በክርስቶስ ካላመነ ቢሞት በዚህ ሰዓት ወደ ሲኦል ይገባል እስኪፈረድበት። ሲኦል ገባ፣ መልካም። አንተ እንደገና ከሲኦል ትናጠቃላችሁ እያልከኝ ነው? ከሞተ በኋላ ነፍሱ ሲኦል ከገባች በኋላ የሰዎችን ከጨለማ ወደ ብርሃን መምራት ማለት ነው። ቆይ አማርኛው ካልገባ ቀስ ብለን ገብቶኝ እያስረዳሁህ ነው ያለሁት። አንተ አሁን ለምሳሌ አንድ ሰው ከጨለማ ወደ ብርሃን ታሸጋግረው ምን ማለት ነው? እኔ መጀመሪያ አሻጋሪም አይደለሁም። አንተ ለራስ ተጠቀሙ እሱን ቃል። እኔ አሻጋሪ አይደለሁም። አሁን ሐሳቡን እንደዚህ ጠቅለል ልናርገው። ሲኦል ማለት ሰዎች ከሞቱ በኋላ የሚገቡበት እንጂ እንዳይሞቱ የምንናጠቅበት ቦታ አይደለም።
አየህ ሰው ከሞተ በኋላ ነፍስ ስለማትሞት በሲኦል ስለሚቀመጥ እኔ ከዛ አወጣሁት ማለት እኮ የሞተን ሰውዬ የሚያድን ወንጌል አለኝ ማለት ነው። እኔ የሞተን ሰውዬ የሚያድን ወንጌል የለኝም። ለሰዎች አንድ ጊዜ ሞት ከዛም በኋላ ፍርድ ተመድቦባቸዋል ነው የሚለው ዕብራውያን እንጂ ከዛ በኋላ ይግባኛል የሚል የለም። ከሲኦል መናጠቅ ማለት መጀመሪያውኑ ቆይ ልጨርስ የኔ ጌታ። ከሲኦል መናጠቅ የሚለው አማርኛው በራሱ ምን ማለት መሰለ? እንዳይገባ መጀመሪያውኑ ወደ ሞት እንዳይሄድ መናጠቅ ነው እንጂ ከገባ በኋላ ጨልፎ ማውጣት አይደለም። እንደዛ ከሆነሽ አንድ ሙስሊም ባንተ አስተሳሰብ ለምን እንደምታቋርጠኝ አልገባኝም፣ ግን የመጨረሻውን ሐሳብ ልናገር ነበር። ይቅርታ ለአንተም እድል እሰጥሃለሁ። እሺ እድል ስላልሰጣችሁኝ እኮ ነው። እሺ ይቅርታ አንዴ ልጨርስልህ ሐሳቤን እንጂ ሲኦል ውስጥ ከገባ በኋላ ነፍስን ላወጣ ማልችለው ለመሰለ ሲኦል ውስጥ ለገባች ነፍስ ወንጌል መመስከር አልችልማ። እንዴት ትሰማኛለች? የት አግኝቼ ነግራታለሁ? ወይንም ሲኦል ገብቼ ነው መነግራት? እንደዛ አልችልም። ስለዚህ ለመናጠቅ መጀመሪያ ነገር የምትናጠቀው ሰውዬ በምድር ላይ ከሲኦል በፊት ከሞት በፊት የሆነ ሰው መሆን አለበት። ከሞት በኋላ ያለ ሰው ወንጌል አይሰማም። ምን ብለህ ትናጠቀዋለህ? ምን ብለህ ስለ ኢየሱስ ትሰብከዋለህ? ስለዚህ ይሄ ነገር ትንሽ ግራ የተጋባህ ይመስለኛል። ለማንኛውም ግን ያንተ ማርያም በእርግጥ ከሲኦል ትናጠቃለች፣ ከገሃነመ እሳትም ትናጠቃለች። አሁን አንተ ሴን ታምንበታለህ ወይ ነው ጥያቄው። ከሲኦልና ከገሃነመ እሳት የምታወጣ በእርግጥ መጽሐፉ እንዲያውም ጭራሽ ከፍርድ በኋላ እኮ ነው የሚናገረው። ከገሃነመ እሳት በኋላ የምታወጣ ከሲኦልም የምታወጣ ማርያም አለች ወይ በምልጃዋ? ይሄ ነው አጭር ነው ጥያቄ። ቴንክ ዩ። አንድ ማወቅ ያለብህ ማለት ነው የእግዚአብሔር ምሕረት እስከ መጨረሻው የፍርድ ጊዜ የሚዘጋ ነገር አይደለም። እግዚአብሔር መሐሪ ነው፣ ሊምር ይችላል። እግዚአብሔር ደግሞ ቀጭ ነው፣ ሊቀጣ ይችላል። ይህንን የምንሰጠው ለእግዚአብሔር ነው። እሺ እንደዛ ነው፣ ጥሩ ነው። ስለዚህ እግዚአብሔር ይምራል ማለት ነው። ከሲኦል በኋላ ሊምር ይችላል፣ ከፈረደብህ በኋላም ሊምር ይችላል ማለት ነው አይደል? የፍርድ ጊዜ ገና ነው እኮ ተባባልን። አሁን አንተ ሲኦል እኮ መቆያ ስፍራ እንጂ እኔ ጌታ እኔ እናንተማ ተስማማን። እኔ እናንተ ተስማማን። መጽሐፍ እናንተ አልተስማማችሁም። ጨርስ ብለህ ጨርሰህ ግን እኔ ማውራት አልችልም። እሺ አውራሽ ጥሩ። ለምሳሌ ማለት ነው አሁን ሁለተኛ ጢሞቴዎስ 1:16-18 ብታነብ ማለት ነው ቅዱስ ጳውሎስ ጌታ በዛ ጊዜ ምህረትን ይስጠው ብሎ ለምሳሌ ተናግሯል አይደለ? ይህ የሚነግርህ ነገር ምንድነው? ቅዱስ ጳውሎስ ለምሳሌ አንዴ ነው ፍርድ፣ አንዴ ነው ይሄ ነገር ኦልሬዲ አንዴ ሲኦል ከገባ በኋላ ምንም ለውጥ እንደማይመጣ እያወቀ በዚያ ጊዜ ይማረው ለምን ይላል? መልስ ብለኸኝ ሚውት ካረኩልህ በኋላ እየጠየቅከኝ ያለው ያ መልስ እኮ አሁን ለምሳሌ እሺ ሁለተኛ ጢሞቴዎስ ምዕራፍ ወደ ፍትሐት እንሄዳለን። እኔ ጌታ ወደ ፍትሐት ወደምታስከፍሉት ሀብታም ብቻ ወደሚገባበት ወንጌል እንገባለን። አሁን እኔ ጌታ ሊትራሊ እያወራህ ያለው እኮ አንድ ሰው ከሞተ በኋላ ብለህ ስታወራ you are talking about እኮ ፍትሐት እኮ አይደል? እኔ ማርያም ፍትሐት እንደምታደርግ አላውቅም ነበር። ማርያም ፍትሐት ታደርጋለች እያልከኝ ነው? ይሄን ነገር ፍትሐት እኮ ጸሎት እኮ ነው እንዴ? ማርያም ፍትሐት ታደርጋለች ወይ ነው የምልህ። አዎ ፍትሐት ጸሎት እኮ ነው። ፍትሐት ጸሎት ነው። ምንድነው? በጣም ጥሩ። አሁን በጣም ጥሩ ታደርጋለች ማለት እኮ ፍትሐት የተደረገለት ሰው ወይ ስማኝ፣ ወይ አሁን ወደ ፍትሐትም ብትሄድ ችግር የለም። ፍትሐት የተደረገለት ሰው ነፍሱ ይማራል አይማርም? ምን አልከኝ? ፍትሐት የተደረገለት ሰው ነፍሱ ይማራል አይማርም? የመማርና ለመማር የእግዚአብሔር ስልጣን ነው። እኛ ግን የማን ስልጣን ነው ብዬ አይደለም የጠየቅኩት። የማን ስልጣን ነው ብዬ አልጠየቅኩም። ይማራል አይማርም? እግዚአብሔር ይሄ የእግዚአብሔር ፈቃድ ነው ሲልህ ሊማርም ላይማርም ይችላል እንደማለት ነው። እሺ እኔ መረጃ ከቤተ ክርስቲያን አሳያለሁ። አሁን ርዕሱ እንዳትቀይርብልኝ ነው እንጂ ፍትሐት ያስምራል 100% እንደሚያስምር ቤተክርስቲያን ከቤተክርስቲያን አውጥቻ አሳያለሁ። ወደ ፍትሐት ያ እኔም እኮ እያልኩ እኮ እንደዛ ነው እኮ ያስምራል እያልኩ ነው። ግን አሁን ከሰከንድ በፊት እኮ ሊማርም ላይማርም ይችላል እኮ። አንድ ለምሳሌ እንትን ነው አሁን ፍትሐት ብለህ ስታስብ ስለ ጸሎት ነው እያወራን ያለ ነው። ለምሳሌ አንተና እኔ ጸሎትን ጸልየን እግዚአብሔር ያንተን ጸሎት ሊመልስ ይችላል፣ የኔን ጸሎት ሊመልስ ይችላል። ያ ማለት ጸሎት አይሰራም ማለት ብለን ኮንክሉድ ማድረግ እንችላለን። ስለዚህ አይሰራም እኮ አይደለም ያልኩ እኮ። ስለዚህ ፍትሐት ስለሚሰራ አንድ ሰው ፍትሐት ከተደረገለት መንግስተ ሰማያት ይገባል ወይ ነው እኮ የጠየቅኩ። እኔ እኮ አይሰራም ብዬ በከራከር እንደዛ ካልክማ ማለት ነው ሰው ሁሉ ይጸልያል አይደለ?
ነገር ግን የሰው ሁሉ ጸሎት ይመለሳል እኮ። ስለዚህ ፍትሐት ስለማይመለስ ይገባል ነው አይገባም እያልከኝ መልስን ብቻ ንገረኝ። በፍትሐት አንድ ሰው ይገባል? በማርያም ምልጃ ወደ መንግስተ ሰማያት ይገባል አይገባም? እኔ እኮ ልክ አይሰራም ብዬ ተከራከርኩ አስመሰልከው። በእርግጥ እኔ ይሰራል ብዬ አምኜ አይደለም፣ በኋላ እመጣበታለሁ። የራሴን እምነት እነግርሃለሁ። እንደ ኦርቶዶክሳዊ ግን ወይኔ ጌታ በምድር ላይ ያለ ሰው ጸሎትም በለው እኮ ጸሎትም በለው እኮ የተጸለየ ጸሎት ሁሉ አይመለስም ማለት ነው። ይህ ማለት ነው የሁሉም ጸሎት ካልተመለሰ እግዚአብሔር ጸሎትን አይሰማም ብለን ኮንክሉድ ልናደርግ ነው። አይመለስም ጸሎት የሁሉም ጸሎት አይመለስም። ለምን እኮ ስለማይመለስ ፍትሐት የተደረገለት ሰው ላይገባም ሊገባም ይችላል ማለት ነው ወደ መንግስተ ሰማያት አይደል? ለምሳሌ አንድ ሰው ወንጀልን እየሰራ ነገር ግን እግዚአብሔርን ከልቡ ጸጸትን ሳያሳይ ቢጸልይ ጸሎቱ ይሰማለታል ማለት ነው አይደለም? እኮ አይሰማም ማለት ነው። አሁን እኮ መሰለህ ልክ እኮ ነው የምታወራው። ጸሎት ላይሰማም ሊሰማም ይችላል። ፍትሐት ሊሰምርም ላይሰምርም ይችላል ማለት ነው። ስለዚህ እንደሱ ከሆነ በፍትሐት ማለት ጸሎት ነው። ለጸሎት የሚሰራው ሁሉ ለፍትሐት ይሰራል። ለጸሎት የሚሰራው ሁሉ ለፍትሐት ሁሉ ይሰራል። ማርያም ትጸልያለች። ያ መልካም። አንተ ሲኦል የገቡና ገሃነመ እሳት የገቡን ጸልያ ወደ መንግስተ ሰማያት ታስገባቸዋለች? እንዳልኩ ሲኦል ማለት መቆያ ስፍራ ነው። ከመጨረሻው ሲኦል ምን ማለት ነው አላልኩም። የፈለከው ትርጉም ስጠውና ለሲኦል ከዛ ሲኦል አንተ ከምትለው ሲኦል አንተ ትርጉም ከሰጠለት አሁን አንተ ሲኦል የሰማኝ አይደለም። አሁን ያዳመጥከኝ ጥያቄ የማትመልስልኝ ከሆነ አትሽከርከርብኝ። በአንዴ ቤካዬ እንዲያውም በአንዴ አሁን እቺም ቀጥታ እንዲመልስልኝ እፈልጋለሁ። ወንድሜ አታድክመኝ። አንተ ይሰማል አይሰማም ምን ነገርከን፣ ጨረስከን። የማርያም ጸሎት ይሰማል አይሰማም? አለቀ። እቺን ንገረኝ። የማርያም ጸሎት ይሰማል። ስለዚህ አንድ ሰው ለማርያም የነገርናት ይመለሳል ማለት ማርያም አልጸልይም ማለት አይደለም። ቆይ እኔ ስማኝ፣ እኔ ስላንተ ምን ገር አለ የሚያወራው? አንተ ባይ ዘ ወይ ማይክ ታፍኗል። የሆነ ወይ ሄድፎን ምናምን ካለ አስተካክለው። እየጠየቁ ያለው ስላንተ አይደለም። እኔ ጠየቁት ስላንተ ቢሆን ትነግረኛለህ። እኔ ጠየቁት ያው ስለ ፍጥረታት እያወራን ያለው ስለ ደግሞ ራሴ ነው። ማርያም ከሲኦል ማውጣት ትችላለች ወይ? ከገሃነም ከፍርድ በኋላ ማውጣት ትችላለች ወይ? በምልጃዋ በጸሎቷ አዎ ወይም በቃ የስ በቃ ቴንክ ዩ አመሰግናለሁ። የስ ብሏል። እንግዲህ ሰምታችኋል። ስለዚህ የስ ካልክ ሚዩት አድርጉ። እሺ ወንድሜ ሐሳቢን አንተ በምድር ላይ ያለ የጸለይከው ጸሎት ሁሉ ተመልሶልሃል? ቆይ እኔ ጌታ አንተ እያልክ አታውራኝ። ማርያም እያልክ እኔ ማርያም አይደለሁኝም። የማርያምን እንጨርስ። ከዛ ስለኔ ነው እኮ ማርያም ከኛ የተለየች። እሺ ሚዩት ላድርግ። አንድ ጊዜ ቆይ ሚዩት ላድርግ። በጣም ይቅርታ። የማርያምን እንጨርስና ስለኔ እናወራለን። ማርያም ግን የማይሰማ ጸሎት የላትም። ይሄን ኦርቶዶክሳኖች ሁሉ ከስር አንስማማ የምትሉ ከፈለጋችሁ ጻፉ። አይ ላይሰማ የሚችል ጸሎት አላት የምትሉ 2 ቁጥር ጻፉ። አይ ጸሎታውን ላይሰማል የምትሉ 1 ቁጥር ጻፉ። አለቀ። ወንድማችን ግን ምን አለ? ጸሎቷ ይሰማል አለ። ጸሎቷ የሚሰማ ከሆነ የኔ ነው እንጂ የማይሰማው የእሷ ግን ይሰማል። ገብቷችኋል? የሚሰማ ከሆነ ከሲኦል ማውጣት ትችላለች ስለው አዎ አለኝ። ከገሃነመ እሳትስ ማውጣት ትችላለች? አዎ አለኝ። ታዲያ የምታወጣ ከሆነ ከኔ የሚጠበቀው ገሃነመ እሳት መግባት ብቻ ነው ማለት ነው? ሲኦል መግባት ብቻ ነው? አይ አይደለማ። ቅድም ያኛው ወንድም እንዳለ ኦርቶዶክሳዊ መሆን አለብህ፣ መጠመቅ አለብህ፣ በስመ ውሃ ያጠጣ መሆን አለብህ ሲል መጽሐፍ አውጥቼ ያሳየሁት ኖ ፍጥረት ሁሉ ጸደቀባት ነው የሚለው። ለዓለም ሁሉ አማላጅ ሆና ተገኝታለች ነው የሚለው መጽሐፉ። ከፋፍላ አንተ እንደምትለው ለጴንጤ ለኦርቶዶክስ ሳይሆን ለዓለም ሁሉ ነው አማላጅ ሆና የተገኘችው። ወይ ንገሩንና እነከሌን አታማልድም እነከሌን ታማልዳለች ብላችሁ አዲስ ትምህርት ንገሩን። የእናንተ ነው መናወራችሁ። ተቀበለ ነው አይደለም። ምልጃዋ የሚሰራና የማይሰራበት አለ ብላችሁ እናንተ ንገሩን። ወንድማችን ግን ይሰራል፣ ጸሎቷ ይሰራል አልክ። እንደሱ ከሆነ ወንጌል ለምን ያስፈልጋል? ወንጌል እኮ ሰው የምንሰብከው መጀመሪያውኑ ሲኦል እንዳይገባ ነው እንጂ ከገባ በኋላ ልናስወጣው አይደለም። ልንናጠቀው ነው እንጂ ከገባ በኋላ በይግባኝ ልናስወጣው አይደለም። ገባ? ከገባ በኋላ ግን መውጣት ተስፋ ካለ ፍትሐት በሚባል በለው በምልጃዋ በለው ካለ ይግባ። ታዲያ ተወው፣ ወንጌል አትስበከው፣ ቸርቾችን ዝጋ። በቃ መጽሐፍ ቅዱሶችን አቃጥላቸው። ምን ይመጣል? ሲኦል ነው ቢበዛ የሚገባው። ቢበዛ ተፈርዶበት ገሃነም ይግባ። ታዲያ ይወጣል፣ ተስፋ አለ እያለች ነው ቤተ ክርስቲያንህ። አንተም ደገምክልኝ። ምን ብለህ? ይሰማል ጸሎቷ። እንዴ ኃጢአተኛ እንደዚህ መጽሐፍ ቅዱስ ያቃጠለ ቤተ ክርስቲያን የማይመላለስ ያልተጠመቀ አዎ ይላል መጽሐፋችሁ። ተኮንነው ወደ ሲኦል ሲወርዱ አሳያት ይላል። ወደ ገሃነመ እሳት ሲወርዱ አሳያት ይላል። የተኮነኑ ነፍሶችን ማርያም መልሳ ታወጣለች። ወንጌል ሲኮንናቸው ማርያም ትታደጋቸዋለች። መጽሐፍ ነው የሚለው። ስለዚህ እንዲህ አይነት ተስፋ አለ ብትል ከሆነ ክርስትና አያስፈልግም ማለት ነው። ምን ያስፈልጋል?
አሁን ይሄ ነው እኮ የተሳሳተ አስተሳሰብ ባይዘው ዳጊ። አሁን ሀፍ ጀነራላይዜሽን ይባላል። እሺ ቤካ ይቀጥል። ማይክ ታፍኗል ወንድማችን ሀሌ አይሰማም የኔ ድምፅ። አሁን አሪፍ ነው ግን ቆይ አንድ ጊዜ አንድ ሰከንድ ብቻ ዳግሻዬ ነው የሚቀጥለው። እኔ ዳጊ ነው የሚቀጥለው። ዳግሻዬ አሁን ለምሳሌ ወንድማችን ሲኦልን መቆያ ነው ብሏል። ገሃነመ እሳትስ ምን ሞኛ ነው? ገሃነመ እሳት ማለት ኢየሱስ ክርስቶስ በመጨረሻው ፍርድ በኋላ ሁሉም እንደ ድርሻው እንደ ስራው ይከፈለዋል እንዳለ የመጨረሻው ውሳኔ ነው። ሲኦል ቤካ መቆያ ስፍራ ነው ብለህ አታስብም? አይ በቃ እኔ ተመልሶልኛል። ዳግሻ ይቀጥል። ግን ክፍሉ የሚለው ስለ ገሃነመ እሳት ነው የሚያነሳው። ዳጊ ይሄን ነገር ነጥለ ለይተህ እንድታወራ ስለፈለግኩኝ ነው። አዎ የባሰው እሱ ነው። የነገረ ማርያም ችግር ምን መሰለህ ወንድማችን ሀሌ እንማማርበት። አንዴ አንተ ላይ ለመጮህ ፈልግ ያለው እንማማርበት። ጨርሰህ አሁን የባሰው ነው። የኔ መግባት ምንድነው ጥቅሙ ታዲያ? እሺ አንዴ እቺን ሐሳብ ወንድማችን ስላነሳ ወንድማችን ያው ሆስት ስለሆነ እሱ ቤት ስለሆነ አይ ሆስቱ አንተ ራሱ እኮ ሆስቱ ነህ እኮ ዩ አር ዋን እኮ አይደል? እሺ አንዴ በጣም ከይቅርታ ፌር እንሁን። ማለት የሐሳብ የበላይነት ማግኘት ማለት ዝም ብሎ የአየር ሰዓቱን መቆጣጠር ሳይሆን የሰውን ደግሞ አዳምጦ የሚገባውን መልስ መስጠት እንጂ ከዛ ለምን እንገባለን ታዲያኛ? እሺ በቃ ቀጥል አንተ ሚዩት አድርግልሃል። ያ አይ አንተ ቀጥል እኮ አውራ ግን ቀጥል። እኔ በጣም ከስራ ያሉ ወንድሞቻችን ግልጽ እንዲሆንላቸው ስለፈለግኩኝ ነው። ለምሳሌ ሲኦል ማቆያ ነው ብለህ እሺ ማቆያ ነው ሲባል ግን ሰዎች በምድር እያሉ ወንጌል ተነግሯቸው ከጨለማው ዓለም ወደሚደነቀው ብርሃን ስለሚመጣበት ጉዳይ አይደለም። ዳጊ ከፍሎ ለይቶ አሳይቷል። አሁን አንድ ሰው ከሞተ በኋላ መቆያው ሲኦል ነው ነፍስ ለማትሞት ብለን ወሰን። እዚህ ጋር ግን የሚለው ገሃነመ እሳት ብሎ ስለሚል ገሃነመ እሳት በአንተ ፍቺ ሰው በመጨረሻው በነጭ ዙፋን ፍርድ ተኮንነው ተፈርዶ የመጨረሻውን ፍርድ ሲያገኝ የሚሆንበት ቦታ ነው ብላል። እንግዲህ እዚህ ጋር ያለው ክፍሉ የሚያወራው ስለ ገሃነመ እሳት ስለሆነ ይህንን ጉዳይ ስፔሲፊክ አድርገ ነው ተሰየም። ይህን ስታወራ ደግሞ እኛ ክርስቲያኖች ነን፣ ወንጌል አማኞች ነን። ፕሊዝ በተቻለ መጠን ማስረጃ እየቀረበ ቢወራ አሪፍ ነው ብዬ ነው የማስበው። ለምታምኑበት ከስራ ያሉት ኦርቶዶክስ ወንድሞቻችን እህቶቻችንም ትምህርቱ ፈጽሞ ከቀደሙት ከሐዋርያት ትምህርት የወጣ ከክርስቶስ ትምህርት የወጣ የማይታወቅ እንደሆነ እንዲያውቁም ጭምር ስለምንፈልግ ማለት ነው። ዳግሻዬ ገሃነመ እሳትና ሲኦልን በዚህ መንገድ ከፍሎ ነው ሊያሳይ የሚገባው። ሲኦልና ይቀጥል ቤካዬ ችግር የለም። ትንሽ አጠር እያደረግን ሁላችንም እንቀጥል። በጣም ጥሩ እሺ ቀጥል። አንድ ትልቁ ነገር ማወቅ ያለብን ማለት ነው ኢየሱስ ክርስቶስ ከገሃነም ከሲኦል እንዳወጣቸው እናውቃለን አይደለ? አንደኛ ጴጥሮስ 3 ላይ ማለት ነው። በነፍስ ግን ሕያው ሆነ፣ በእርሷም ደግሞ ሄዶ በወህኒ ወይም ደግሞ በሲኦል ለነበሩ ነፍሳት ሰበከላቸው ይላል አይደለ? በሲኦል ያለ ሰው ሊሰበክለት እንደሚችል አንደኛ ጴጥሮስ ላይ ያስረዳናል አይደለ? ይህንን ታምናለህ ዳጊ? አው መለኮት ከሆነ ይችላል። ኢየሱስ መለኮት ከሆነ ሰው ብቻ አይደለም። ማርያም መለኮት ናት እንዴ? አንድ ማወቅ ያለብህ እኛ ራሱ ጥያቄን ትመልሳለህ ብዬ ነበር ሚዩት ያደረኩልህ። ጠየቀኝ ያው በትህትና መቼም አንተንም መላለመጫን ብዬ አዲስ ሀሳብ ስታመጣ እየመለስኩ ነው። እንግዲህ እኛንም ግን እየተረዳህን፣ እሺ ዝምታችንን አድቫንቴጅ አትውሰድበት። አድል አሁንም ደግሜ ልስጥህ፣ ሚዩት ላድርግልህ። የጠየቅንህ ጥያቄን እየመለስክልን አይደለም። በእሷ ምልጃ ሰዎች መውጣት የሚችሉ ከሆነ ወንጌል ምን ያስፈልጋል? ቤተ ክርስቲያኖች ይዘጉ፣ ቢበዛ ሲኦል ነው የሚመጣው። ከዛ ደግሞ በፍርድ ወደ ገሃነመ እሳት ነው የሚወረደው። ይወረዳ፣ ምን ችግር አለው? እሷ በምልጃዋ ታወጣለች፣ አንተም አዎ ታወጣለች ብለህናል። ገባ? ይሄ ነው። አሁን አንድ ሀሳብ እንደው ብትፈቅድልኝ አንድ ደቂቃ ላውራ ትፈቅደኛለህ ወይስ ሚዩት ላድርግ? እሺ የኔ ጌታ አመሰግናለሁ። ምን ልልህ መሰለህ፣ እንደው ብትለኝ እንኳን የሚያስኬደው መሰለህ፣ ፈራጁ እሱ ነው። እንግዲህ እሷ መለመን ብቻ ነው። ፍርዱ እኮ የሱ ነው። ላያወጣም ይችላል ብትለኝ ጥሩ ነበር። እንደሱ ስትለኝ ደግሞ እምቢ እልሃለሁ መሰለህ። እሷ ጠይቃው እምቢ የሚላት ነገር አለ ወይ እልሃለሁ። የለማ በእናንተ ትምህርት ገባ? እሷ ጠይቃው እምቢ የሚላት ነገር የለም። በእርግጥ በምድር ላይ እኛ መጽሐፍ ቅዱስ ላይ አንድም ቦታ እሷ ጠይቃው በእርግጥ አንዴ የጠየቀችው እምቢ ያላት ነገር የለም። በሰማይ ይከናወናል ብለህ የምታምን ከሆነና እሷ አማልዳ ከገሃነም ሊውጡልኝ ብላ የሚከለክላት ከሌለ
ተመልከታየ በኢየሱስ ፍርድም ማሰበብ አይቻልም። ፍርዱ የሱ ነው የምናውቀው ነገር የለም ማለት አይቻልም። ፍርዱ የሱ ቢሆንም እሷን እምቢ አይላትም። 100% አድንልኝ ካለች ታድናለች። እንደሱ ከሆነ ይግባ ሰውየው ሲኦል ምን ችግር አለው? ቸርቾች ይዘጉ፣ ወንጌል ምን ይሰራል? እንደው የሆነ ነገር አጠር አድርገህ ብትል ደስ ይለኛል። ቴንክ ዩ። እሺ ዳጊ ተረድቻለሁ ያንተን ሐሳብ ማለት ነው። ኢየሱስ ክርስቶስ ሲኦል ገብቶ ሰበከላቸው የሚለውን ሐሳብ እሱ መለኮት ታፈነ ማይክ ይሄን ጌታ አይ ቲንክ የሆነ እሱ መለኮት ስለሆነ ነው ብለህ ተናግረህ ነበረ። እሺ የኔን ተውከው፣ አሁን የሚያወራውትም ጥያቄም ተውከው። አይ ወደ አንተ እንመለስ። ኖ አይ እሱ ኦልሬዲ በዲስትራክሽን ሐሳቡ እንዳይጠፋ ብዬ ነው። እንያዘው እሱን እንያዘውና ስለ ሲኦል መግባት እመለስበታለሁ። ተመለስበትና ዋናው ነገር ጥያቄ እባክህ መልስልን። ይቅርታ ኢየሱስ ክርስቶስ በሲኦል ገብቶ ሰበከላቸው ነፃ ወጣቸው የሚለውን ሐሳብ እሱ መለኮት ስለሆነ ነው፣ እሷ ግን ሰው ናት የሚል ሐሳብን አንስተሃል። ነገር ግን ማለት ነው በእግዚአብሔር የሚያምኑ ቅዱሳን የመለኮቱ ተካፋይ የጸጋው ተካፋይ እንደሚሆኑ በሁለተኛ ጴጥሮስ 1:4 ላይ በእነዚያም ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች እንድትሆኑ በእርሱ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን ይላል። እኛ የመለኮቱ ባህሪ ተካፋዮች ነን። አንድ ሰው በኢየሱስ ክርስቶስ ስም ሲፈውስ የመለኮቱ ባህሪ ተካፋይ ስለሆነ ነው እንጂ እንዲሁ ሰው ሆኖ ብቻ የሚፈውሰው ነገር አይደለም። ይህንን ነገር ማወቅ አለብህ። ያ ማለት ደግሞ ኢየሱስ ክርስቶስ ያደረገውን ሁሉ አትሰማም አለ ተቋርጧል። እኔ ጋር ብቻ ነው። ምን አልከኝ? ያ እና እኔ ካደረግኩት በላይ ታደርጋላችሁ ነው የሚለውና እኛ የመለኮቱ ተካፋይ ነን። ቅድስት ድንግል ማርያም ደግሞ ከሰዎች የተለየች ናት። ከመለኮቱ ከኛ በላይ የምትካፈል ጸጋን የሞላባት እናት ናትና የኢየሱስ ክርስቶስ እኔ ካደረግኩት በላይ ታደርጋላችሁ ስላለ ድንግል ማርያም ያን ነገር አታደርግም ማለት ኢየሱስ ክርስቶስን መጠራጠር ነው። ባይዘው እሺ ሀልዬ ያልተረዳኸኝ ነገር አለ። እኔ ታደርጋለች አታደርግም እኮ አልኩ። ታደርጋለች ብለን እናስብ እኮ አልኩ እኮ። ቅዱሳን የሚያደርጋሉ ከመለኮት ባህሪ ተካፋይ ናቸው ማለት መለኮት ናቸው ወይ? በኋላ ጠይቃለሁ። እሺ እንዲያውም እኛን ያልከው ባይዘው ቅድም እሱ ላይ እመጣልሃለሁ። እኛ ከመለኮት ባህሪ ተካፋይ ነን ብለሃል። እኔ በደንብ እሱ ላይ ብናወራ ደስ ይለኛል። ጥሩ። አሁን ጥያቄ አታወጣም እኮ አላልኩም እኮ። አሁን ለዲስከሽኑ ታወጣለች። ለዲስከሽኑ ነው ያልኩን፣ ያመኝበት አይደል? እሺ ታወጣለች። እንደሱ ከሆነ ስለምታወጣ ወንጌል ምን ይሰራል ነው እኮ የምልህ። ቅድስና ምን ይሰራል? መጠመቅ ማመን ምን ይሰራል? አየህ አሁን እኮ ጭራሽ አንተ ጨመርክና ምን እሷ ብቻ ሌሎች ቅዱሳን ሁሉ እኛም አልከኝ። ታዲያ እናንተ የምታወጡ ከሆነ ገባም እንግዲህ መለኮትን ሊያወጣ ነው ማለት ነው። ወይም የመለኮቱን ተካፋይ ከሲኦል ሊያወጣው ነው ማለት ነው። እሺ ችግር የለም። እኔ ያወጣም ይወጣል አይደለም ጥያቄ። የሚያወጣ ከሆነ ወንጌል ምን ይሰራል ንገረኝ እስኪ። የክርስትና ምን ይሰራል እንዴ? ሰው በክርስትና ውስጥ እንደ እግዚአብሔር ፈቃድና ትምህርት እንደ ሐዋርያት ትምህርት ባለመኖሩ አይደል እንዴ ሲኦል የሚገኘው ገሃነም የሚፈረድበት? ይፈረድበት ምን ችግር አለው ታዲያ? ወንጌል ምን ይሰራል እኮ ነው የምልህ። አሁን እኮ ይሄ ንግግርህ ወንጌል ምን ይሰራል ድምዳሜ ያመጣል። ይሄን የሰማ ሰው ከዛ ከገባውን በኋላ ተስፋ አለ እንዴ ብሎ እንደፈለገ እንዲኖር ያደርገዋል። ከክርስትና እንዲርቅ ያደርገዋል እኮ ነው የምልህ። አንተ እየተመላለስክ ልታሳምን የምትሞክረው እንዴት ጸሎቷ እንደሚሰማ እንዴት ምልጇ እንደሚሰማ እንኳን እሷ ኢየሱስ ከሲኦል አውጥቶ የለው ምናምን ትለኛለህ። አንተ እንዳልከው ከሆነ ከቀጠልን ወንጌል አያስፈልግም። ይሄ ነገር ሰው ሰራሽ ነው የምንልበት ምክንያት ምንድነው? የአጋንንት ትምህርት ነው የምንለው ምክንያት ምንድነው? ሰዎች ሲኦል ግቡ እንጂ ችግር የለውም እያለ ያሰናዳቸው ነው፣ ያዘናጋቸው ነው። ይሄን የሰማ ሰው ዝር አይልም። ያንተ ትርጉም እኮ ነው ዳጊ። አሁን ችግር የለውም የሚለው ነገር በኦርቶዶክስ ችግር አለው በለኛ። እንግዲህ እኔ ችግር የለውም እያልኩ ነው። ስለ ቤተክርስቲያን ድህነትን ማለት ነው በጸጋው ማመንና ስራን አነባብራ ሳይመልቲኒየስሊ ነው የምትቀበለው። ለዛ እኮ ነው አንተ አሁን እኛ ስራ የምንለው እኮ እኛ ችግር የለውም የሚለውን ስለምናስቀር እኮ ነው። ዋን ሴቭድ ኦልዌይስ ሴቭድ የሚለው ነገር እኛን አይመለከተንም። ይመለከታል እንጂ ወዳጄ። በእናንተ እኮ ትምህርት አንድ ሰው ዋን ሴቭድ ኦልዌይስ ሴቭድ የሚባል ነገር የለም በእኛ ቤተክርስቲያን ዳግዬ። ይኸው እያሳየሁህ እየነገርኩህ ይግባ እንጂ ሲኦል ገብቷል ይድናል። መጀመሪያ ኢቭን በእኛ እንዲያውም አሁን ለምሳሌ አንድ ነገር ማመን ያለበት ዳጊ ማለት በድንግል ማርያም ጸሎት ሚውት ያረኩ እኔ ነኝ። በጣም ይቅርታ እስካሁን አላረኩም።
አንድ ሺፍት እንዳያደርግ እንደውም ይህንንም ሀሳብ እፈልገዋለሁ። ስለ ዋንስ ሴቭድ አይደለም ዋንስ ሴቭድ ኦልዌይስ ሴቭድ ስለሚለው በኋላ እናወራበታለን። አንዴ ቆይ ከርዕሳችን አንተ እንዳልከው የኔን ተወውና እኮ ነው በቃ እኔ ተሳስቻለሁ አንተ ልክ ነህ ተባልና ለጊዜው አንተ እንዳልከው ከሆነ ታዲያ ሰዎች ሲኦል ይግቡ ምን ችግር አለው? ለምን ወንጌል ትነግራቸዋለህ? ገባህ? ለምንድን መልካም ስራ ስሩ ትላቸዋለህ? ለምን ተጠመቁ ትላቸዋለህ? ባለመጠመቃቸው ጥምቀት ያድናል ካልከኝ ካልተጠመቀ አይድንም ማለት ነው። አይዳና ምን ችግር አለው? ይግባ ሲኦል። አሁን እኮ ግራ የገባህ እኮ እሱ ነው። እኔ የምከራከር አታወጣም ቢሆን ኖሮ ታወጣለችን ለማሳመን መጣጣር ነበረብህ። እሺ ታወጣለች። የምታወጣ ከሆነ ግን ክርስትና ምንድነው ጥቅሙ? የሐዋርያት ትምህርት ምንድነው ጥቅሙ? እጅ ላይ ያስከው መጽሐፍ ቅዱስ ምንድነው ጥቅሙ? እቺን ብቻ መልስልኝ እባክህ ከቻልክ። እሺ ዳጊ፣ አንድ መረዳት ያለብህ ነገር ማለት ነው በእኛ ቤተክርስቲያን ምን ችግር አለው? ችግር የለውም። ሲኦል ከገባህም በኋላ ምንም ነገር ቢሆን በእመቤታችን ጸሎት ትመለሳለህ የሚል አስተሳሰብ የለም። አንድ ነገር ማወቅ ያለብህ ትምህርት ግን አለ፣ አስተሳሰብ የለም። ትምህርት ግን አለ። እኮ አትሰማም እኮ ዳጊ። ቢያንስ 30 ሰከንድ እንኳን አሰጠኝም። አንድ ሰው በድንግል ማርያም ጸሎት ሲያምን ማለት ነው ክርስቶስን ሳያምን ድንግል ማርያም አትሰማውም ሲጀመር ማለት ነው። ስለ ድንግል ማርያም ጸሎት እንደሚሰራ የሚያስብ ሰው ክርስቶስን ያወቀ ክርስቶስን የተረዳ የክርስቶስን አምላክነት ያመነ ሰው ነው ሲጀመር ማለት ነው። ገባ? ከዚህ አንግል ልትረዳው ይገባል። በድንግል ማርያም ጸሎት ብቻ የሚባል ነገር የለም። አምላክ ብቸኛ አምላክ ኢየሱስ ክርስቶስ ነው። ገባ? ስለዚህ ያመነ ብቻ ነው የምታማልደው ማለት ነው። ድንግል ማርያም ጸሎት ስታስብ ኢየሱስ ክርስቶስ አምላክህ እንደሆነ አምናሃል ማለት ነው፣ ባይ ዲፎልት ማለት ነው። አንድ ማስረጃ እኮ እያመጣ በነገራችን ላይ እኔ ይቅርታ ግልኝና ማለት ነው ምንም ማስረጃ ከዚህ ክፍል ግን እቺን ፖይንት ቤካ ይጨርስልን። አሁን ምን አለ መሰለህ ወደ እስካሁን የመጽሐፍ ቅዱስ ክፍል የጠቀሰው ማን እንደሆነ ሰሚው አዳምጣል። አክቹአሊ ችግር የለውም። አሁን እኮ ቆንጆ ነገር አምጥተሃል። አሁን ምንድነው ያልከው መሰለህ መጨረሻ ላይ ሁሉም ምን አይደለም ያመነ ነው፣ እሷን ባይ ዲፎልት አመነ ማለት እግዚአብሔርን ያመነ ነው ብለሃል። በጣም ጥሩ። ስለዚህ ጸሎት ያመነ እኮ የቅዱሳን ጸሎት እንደሚሰራ ታፈነ፣ ድምጽ ታፈነ። በቅዱሳን ጸሎት ኃይል እንደሚያደርግ የተናገረ አምላክ ስላመንክ ነው ስለ ቅዱሳን ጸሎት የምናወራው። ሲጀመር በኢየሱስ ክርስቶስ ስላመንን ነው። እሷን ያመነ የተጠመቀ ነው። እሷን ያመነ የተጠመቀ ነው እንዴ? ኢየሱስ ክርስቶስን ማመን ማለት እኮ መጀመሪያ ማለት ነው ማመንና መጠመቅ እኮ ነው። ኦኬ፣ ማመንና መጠመቅ ነው። አንድ ሰው ግን አልጠመቅም ቢልስ? አንድ ሰው አልጠመቅም ካለማ የኢየሱስ ክርስቶስን ትእዛዝ አልተቀበለም። ብትወድም ትእዛዛቴን ጠብቁ እንዳለ ኢየሱስ ክርስቶስን ሲጀመር አትወደውም ማለት ነው። ምን ይሆናል? አልጠመቅም ቢል አልጠመቅም ካለ አይድንም። በጣም ሲምፕል። የት ይገባል? ሲኦል ይገባል? አይድንም። ሲኦል ነው የሚገባው። ተፈርዶበት ገሃነም ይገባል። ኢየሱስ ክርስቶስን ስላልተቀበለ ለዚህ ሰው አሁን የድንግል ማርያም ጸሎት አይሰራለትም። ለምን? ኢየሱስን ሲጀመር አልተቀበለም። ኦኬ፣ በጣም ጥሩ። ቅድም ያመነ እሷን ያመነ እሱን ተቀበለ ወይም አመነ ብለህ ነበር። አሁን ደግሞ ኢየሱስን አልተቀበለም እያልከኝ ነው። በጣም ጥሩ። ስለዚህ ያልተጠመቀ ሰው ቅዱሳንን ማመን ሲጀመር ኢየሱስ ክርስቶስን ከማመን አጠራጠርን አድርገው። ስለዚህ ላልተጠመቀ ሰው እሷ ምልጃ አታረግም ማለት ነው አይደል? አልጠመቅም ብሎ ትዕቢተኛ ሆኖ ለሞተ ሰው እሷ ምልጃ አታረግም አይደል? ያ ይሄ ሰው እኮ ኢየሱስ ክርስቶስን አይቀበልም ማለት እኮ ነው። በጣም ጥሩ። አሁን ወደ ኢየሱስ ክርስቶስን ለማይቀበል ሰው ደግሞ ማለት ነው ምናልባት አሁን እኛ ለአንድ ሙስሊም እንደምንጸልይለት እንዲሁ እግዚአብሔር የብርሃኑን መንገድ ያሳየው ጌታን የሚያውቅበት አስተሳሰብ እንዲኖረው ልትጸልይ ትችላለህ ለአንድ ሙስሊም። ያ ማለት ግን ማለት ነው የኛ ፈቃድ ነው፣ ከአማኙ ነው የሚነሳው ይሄ ነገር። ነገር ግን አንድ ሰው ሲጀመር ለእግዚአብሔር ቃል የእግዚአብሔርን ቃል እያራከሰ ድንግል ማርያም ትሰማዋለች ማለት ዘበት ነው። በጸጸት ግን አንድ ሰው ከተመለሰ የድንግል ማርያምን ጸሎት ኢየሱስ ክርስቶስ የማይሰማበት አይደለም። የድንግል ማርያምን የእኛንም ጸሎት ይሰማል። መልካም። አሁን ከተሳሳትኩ ብቻ አቋርጠኝ። አንድ ሰው አልጠመቅም ብሎ ቢሞት ሲኦል ይገባል። እስካሁን አላቋረጥከኝም። ልክ ነኝ ማለት ነው። የእናንተን ትምህርት ነው የማወራው። ባይ ዘ ዌይ እኔ ራሴን ትምህርት አይደለም እስካሁን በጠቅላላ ያወራሁት፣ ከቅድም ጀምሮ ያንተን ትምህርት ነው። አንድ ሰው አልጠመቅም ቢል ይፈረድበታል፣ ሲኦል ይገባል ማለት ሲኦል ይገባል። ከዛ ደግሞ ይፈረድበትና ገሃነመ እሳት ይወርዳል። እስካሁን ትክክል ነኝ፣ አላቋረጠኝም። አንድ ሰው አልጠመቅም ብሎ ለሞተ ሰው ማርያም ምልጃ አታደርግም።
አሁንም አላቋረጥከኝም፣ ትክክል ነኝ ማለት ነው። በጣም ጥሩ። መጽሐፉን ቤካ ያሳያል። ኮሜንት ነው ግን ባይዘው ሚውት አድርጌ ለመስማት እየሞከርኩኝ አላቋረጥከኝም። እስካሁን ትክክል ነኝ። አቋርጠኝ ብዬ ፈቀጄልህ መልስ አቋርጠኝ ብዬ ፈቀጄልህ ነው። ካልተስማማ አቋርጠኝ አልኩ። አሁንም ልድገመውና የማትስማማበት ሐሳብ ካወራው ብቻ አቋርጠኝ። ልድገመው። አንድ ሰው አልጠመቅም ቢል ሲኦል ይገባል። አላቋረጠኝም፣ ልክ ነኝ ማለት ነው። ያ አልጠመቅም ብሎ ሲኦል የገባው ሰውዬ ተፈርዶበት ገሃነም ይገባል። አሁንም አላቋረጠኝም፣ ትክክል ነኝ ማለት ነው። ያ ገሃነም የገባው አልጠመቅም ብሎ ገሃነም የገባውን ሰውዬ ማርያም በምልጃዋ አታወጣውም። እስካሁን ልክ ነኝ ማለት ነው። እሺ ጥሩ። አሁን መጽሐፉ ላይ እንሄዳለን። መጽሐፉ ላይ ምን ይላል? ለዓለም ሁሉ አማላጅ ሆና ሞታለች ይላል። አንደኛ ለዓለም ሁሉ ነው የሚለው፣ ለተጠመቀ ላልተጠመቀ፣ ለእስላም ለክርስቲያን፣ ለቡዳ ምናምን አይልም። አንድ እንደገና ደግሞ ስትሞት ደግሞ ምን ይላል? ልሙት ብላ ሞታለች፣ ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ይላል። አሁን ምን እያለ ነው ወንድማችን መሰላችሁ? ፍጥረት የሚለው እዛ ውስጥ የተጠመቀ ያልተጠመቀ ጴንጤ 25% እንትኑ ነው ልትለኝ አትችልም። የሞተችው መጽደቂያም የጸደቀውም ማን ነው? ፍጥረት ሁሉ ነው የጸደቀባት ነው የሚለው መጽሐፍ ነው። እኔ ማምነውን አይደለም እስካሁን የምናወራው መጽሐፍ። ፍጥረት ሁሉ ጸደቀ በሷ ሞት ይለናል፣ በሷ ምልጃ ይለናል። እንግዲህ ያው ምልጃ እንደሆነም ከዛ በፊት ይናገራል ክፍሉ። ማታውቀው ከሆነ እናነብልሃለን። ለማንኛውም ግን አየህ፣ ተጠመክም አልተጠመክም ከአንተ የሚጠበቀው ፍጥረት መሆን ብቻ ነው። እስላም መሆንም ትችላለህ። ምክንያቱም ለምን እሷ ስትሞት ፍጥረት ሁሉ ጸድቋል። እኔ የምለው ግን ኢየሱስ ሲሞት ምን ነው ፍጥረት ሳይጸድቅ እሷ ስትሞት ለምን ፍጥረት ጸደቀ? ይሄ ሌላ ጥያቄ ነው፣ ቀጣይ ጥያቄ ነው። ስለዚህ አንተ ያልከው ውሸት ነው ማለት ነው። አንተ ተሳስተሃል። ያንተ ቤተ እምነት የሚለው ምንድን ነው? በነገረ ማርያም ላይ የሚናገረው ማርያም ስትሞት ፍጥረት ሁሉ ጸደቀ ነው የሚለው እንጂ በልጇ ያመኑ የተጠመቁና በስነ ስርዓት የኖሩ አላለ። ስለዚህ በዚህ መጽሐፍ ክፍል ሐሳብ መሰረት ከአንድ ሰው የሚጠበቀው መሞት ብቻ ነው፣ ገሃነመ እሳት መውረድ ብቻ ነው እንጂ ክርስትና አይጠበቅበትም፣ ጥምቀት አይጠበቅበትም፣ እምነት አይጠበቅበትም። ጨርሻለሁ። ማስረጃ የምትፈልገው ሆነ መጠየቅ ትችላለህ። ይሄ ነው አሁን ትልቁ ችግርህ ማለት ነው ዳጊ። ፍጥረት ሁሉ ስላለ ኢች ኤንድ ኤቭሪዋን ማለት አይደለም። ፍጥረት ሁሉ ማለት ነው። ለምሳሌ አሁን ሮሜ 8:22 ላይ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና ሲል አንተ በመቃተትና እያንዳንዱ ሰው ማለት ነው። ለምሳሌ 7 ቢሊዮን የዓለም ህዝብ ቢኖር እንደዛ ማለት ነው። ሮሜ 8:22 እንደዛ ነው የምትፈታው። ሮሜ 8:22 ላይ እንሄዳለን። እዚህ ጋር አንተ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ሲል ለፍጥረት ሁሉ አይደለም ማለት ነው። ያ ይሄን ነው የምልህ እኮ ቃሉ ራሱ ፍጥረት ሁሉ ሲል አገላለጹ ማለት ነው። አይደለም በለኛ ወንድሜ፣ አታድክም አይደለም እንዴ? ቆይ እንጂ እኔ ስሰማ ያልደከምኩትን እኔ ሳወራ አንተ እንዴት ይደክማል ዳጊ? ሌላ ሐሳብ ስለመጣ እኔ ሌላ ሐሳብ አላወራም። ቆላስያስ 1:23 ላይ ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከውን ወንጌል ይላል። ያልተሰበከላቸው ሰዎች ፍጥረት ሁሉ ሚል ሰርች ላይ ያስገብተህ የመጣልን ጥቅስ አትንገረኝ። በጣም እኮ ቀላል ነገር እያደረክ ያለው እኔን እያወራኝ እዛ ጋር ሰርች ላይ ፍጥረት አዳምጠኝ። ቆይ ሰርች ባደርግ ማለት ነው ያንተ አሁን ስደብ አልተሳደብኩም። አዳምጠኝ። ቆይ ስለኔ ተረት ከማውራት በፊት መጽሐፍ ቅዱስ ላይ ያለውን ሐሳብ መጀመሪያ እንጨርስ። መጽሐፍ ቅዱስ ላይ ባለው እኔ ምንም ተቃውሞ የለኝማ። ተቃውሞ ያለኝ በአንተ ነገረ ማርያም ትምህርት ላይ አንተ ለመጽሐፍ ቅዱስ ትራንስሌሽን ያልተጠቀምክበትን ነገር ግን የማርያምን ስም ይኮንንልኛል ብለህ ላሰብከው ሐሳብ መጠቀም እኔ አንድ ችግር አለብኝ። መጽሐፍ ቅዱስን ሳላላምጥ ነው የምወጣው። መጽሐፍ ቅዱስን ማስረጃ አልጠይቅም። ለመጽሐፍ እኮ ነው ችግር። እኮ ነው ለመጽሐፍ ችግር ይቆጠርብኝ። አንዴ ቆይ ሚውት ላድርግ። እኔ እንደ ችግር ይቆጠርብኝ። መጽሐፍ ቅዱስን ሳላላምጥ የማዋጥ ችግር አለብኝ። ዝም ብሎ የተጻፈውን ሁሉ የማመን ችግር አለብኝ። አልጠራጠረውም። የእግዚአብሔርን ቃል ለሰከንድ አልጠራጠረው። በጣም ችግር አለብኝ። ልክ ግን ከመጽሐፍ ቅዱስ ሆነ መጽሐፍ ሲሆን ግን ተጠራጠረዋለሁ ማለት ነው ዳጊ። አንድ ጊዜ እኔንም እያስጨረስከኝ አይደል ወዳጅ? አንድ ጊዜ ስማኝ። አሁን እንድትነግረኝ የምፈልገው ለፍጥረት ሁሉ መጽደቂያ ተገኝታለች የሚለው ቃል ወይ መጽሐፍ ቅዱስ ላይ ካለ ልክ ነህ፣ ሄደን አሳየኝና ሳላላምጥ ለዋጠው። መጽሐፍ ቅዱስ ላይ የሌለው ትምህርት ነው እውነት ለመናገር ማለት ነው። ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ሲል ማለት ነው ኢየሱስ ክርስቶስን ያወቅነው ኢየሱስ ክርስቶስን ያገኘነው በድንግል ማርያም በኩል ነው። አይልማ ክፍሉ የሚለው እንደዚህ ነው። ላንብብለት። አዳምጠኛ ላንብብለት። እሺ እንደዚህ ላይ እርሷም እግዚእትነ ማርያም እነዚህ ነፍሳት ይበቃይ
ዳዊታዊ ምን አለ መሰለህ፣ አሁን በዚህ ስታወሩ ከስር ያሉት ቅዱሳኖች የምታወሩትን ወሬ የምታወሩትን ውይይት እርሱ በመጽሐፍ ቅዱስ አስደግፈው በጥቅስ ካላሳየ በስተቀረ የሚወራው መጽሐፍ ቅዱሳዊ ነገር ይመስላቸዋል። ንጽጽር ነው እና እሱ ለሚያምነው እምነት መጽሐፍ ቅዱሳዊ ማስረጃ ማቅረብ አለበት። ለምሳሌ ስለ ማርያም ከሲኦል ማዳን፣ ከገሃነመ እሳት ከፍርድ ማዳን። ስለዚህ ጉዳይ ለምሳሌ እዚህ ጋር እንዲህ ስታምኑ በማርያም አማካኝነት ከገሃነመ እሳት ይወጣል የሚል የመጽሐፍ ቅዱሳዊ ማስረጃ እያመጣ ካልሆነ በስተቀረ የሚወራው ነገር በጠቅላላ ከስር ያሉት እውነት ይመስላቸዋል። ሰው አሁን ምንድን ነው እሱ ያምናል። የሚያምነው ምንድን ነው? እነኚህ ነገሮች በጠቅላላ ያምናል። በዚህ ጋር የተቀመጠውን ጉዳይ ማለት ነው። እኛ ደግሞ የምናምነው የክርስቶስን ትምህርት ነው፣ ክርስቲያኖች ስለሆነ ማለት ነው። የሐዋርያቱ የቀደሙትን ትምህርት ነው የምናውቀው፣ የምንቀበለው እሱን ነው። በሐዋርያቱ ትምህርት መመዘንና መፈተሽ አለበት፣ በንጽጽር መቀመጥ አለበት። ቆሻሻውና አላስፈላጊ ልዩ ወንጌል መውደቅ አለበት። ስለዚህ ንጽጽሩ እንደዛ ነው። ወንድማችን ምን ብሏል? አንድ ሰው የማርያም ምልጃ የሚጠቅመው በክርስቶስ ኢየሱስ አምኖ ምናምን ነገር ጥያቄ መፍጠር አለበት። ማለት ምንድን ነው? ለምሳሌ ሰው በክርስቶስ ኢየሱስ አምኖ ካልዳነ፣ ኦኬ አድኖት ወደ እግዚአብሔር መንግስት ካላስገባው፣ ሰው በክርስቶስ ኢየሱስ አምኖ ገሃነመ እሳት ይወድቃል እንዴ? በክርስቶስ ኢየሱስ አምኖ ገሃነመ እሳት ወርዶ ሲያበቃ ደግሞ በማርያም ሞት ምክንያት ወደ ሲኦል ወደ እግዚአብሔር መንግስት ይገባል እንዴ? እንደዚህ ብሎ ማናሰባ የትኛው ሐዋርያ የቱ ጋር ነው መጽሐፍ ቅዱስ ማስረጃ የሚለውን ነገር በእግዚአብሔር ቃል በመጽሐፍ ቅዱስ ንጽጽር ካልተሰራበት በስተቀረ የሚነገረው ነገር በጠቅላላ እውነት ነው የሚመስለው። የሱን ትምህርት በእግዚአብሔር በጣም አሪፍ ነገር አነሳ። አንድ ነገር ምን መሰለህ፣ እነዚህ ሁለት ነገሮች ለፍጥረት ሁሉ የሚለው ስህተት እንደሆነ ተረጋጋ። ከዚህ በኋላ አትክፈት። አንድ ጊዜ አንዴ ሀሳባችንን እንጨርስና ሆስቱ የሚያነሳቸውን ሀሳቦች እንጨርስ። አንተም ግን አስተያየት ስጥበት፣ ተዘጋጅ አስተያየት ለመስጠት እዚህ ሀሳብ ላይ። እንግዲህ ኦርቶዶክሳውያኖች ተመልከቱ፣ ክርስቲያኖችም ስሙ። ቤካ በጣም ምርጥ ሀሳብ ያነሳው ነገር አለ። አሁን የእሷ ምልጃ የሚያስፈልገው ወይም የሚሰራው አለ ወንድማችን ቅድም ሲናገር ለማንም አይደለም፣ ለማንም አለሌ ሁሉ አይደለም። የተጠመቀ ላመነ በክርስትና በኦርቶዶክስ ሃይማኖት ውስጥ ለኖረ ነው። በጣም ጥሩ። ታዲያ ይሄ ኦርቶዶክስ ሃይማኖት ውስጥ የኖረ ሰውዬ ከሲኦል የማርያም ምልጃ ምን ይሰራለታል? መጀመሪያ ለምን ሲኦል ይገባል? ለምን ሲኦል ይገባል? እንግዲህ እንዳልከው ጿሚ ከሆነ አማኝ ከሆነ ቆራቢ ከሆነ የተጠመቀ ከሆነ የእሷ ምልጃ እኮ አያስፈልገውም። በቃ እኮ ኦልሬዲ በክርስትና ኖሯል ማለት ነው። አይደለም ምን መሰለ፣ መቼም ሰው አይሞላለትም። አንዱን አድርጎ አንዱ ላይ ሆነለት ይችላል ካልከኝ እኮ ለሚቀረው በጎደለ ሙላ ከሆነች ይሄ የምታስተላልፈው ሜሴጅ ምንድነው? ለኦርቶዶክሳውያኖች በቅድስና ሙሉ ለሙሉ መኖር የለባችሁ፣ የምትችሉትን አድርጎ የጎደለው ማርያም ትሞራለች የሚል ወንጌል በራሱ አደጋ ነው። ሰዎች እንዲዘናጉ ያደርጋቸዋል። ስትር ብለው የሚኖሩ ሳይሆኑ ሲችሉ የሚያደርጉ ያልቻሉትን ማርያም ስለምትሞላላቸው፣ አትሊስት አልካድከኝም፣ በስሜም አጠጥተሃል፣ በቅድስና አልኖርክም እንጂ ቢያንስ ታቦቴን እንትን ብለሃል እያለች የጎደለው የምትሞላለት ከሆነ ይሄን የሰማ ኦርቶዶክሳዊ የሚችለውን ብቻ አድርጎ ነው የሚኖረው ማለት ነው። ይሄ ወንጌል አይደለም። ወንጌል የታዘዝከውን የእግዚአብሔርን ፈቃድ ትኖራለህ እንጂ መርጠህ ወይም አቅም የፈቀደልህን የምታደርግበት አይደለም ወንጌል ማለት። ስለዚህ የወንድማችንን ስቴትመንት የሰማ ሰው ምን ያደርጋል መሰላችሁ? ኦርቶዶክሳዊ ብቻ ነው እሷ ከሲኦል የምታወጣው የሚልም ነገር የለም። ተመልከት፣ ፍጥረት ነው የሚለው። ኦኬ ፍጥረት ማለት በቆላሲያስ አታብራራልኝም፣ በተሰሎንቄ አታብራራልኝ። ለመሰለ እኛ የተሰሎንቄውን ፍጥረት ሳናላምጥ ነው የምንውጠው። የነገረ ማርያምህን ፍጥረት ነው እኛ ማንሰማው። ለምን መሰለ? ምክንያቱም ይሄ ትምህርት ይህ መጽሐፍ ቅዱሳዊ ስለሆነ መመዘን ስላለበት። መጽሐፍ ቅዱስ ግን በምን ትመዝነዋለህ? ቆላሲያስን በምን ትመዝነዋለህ? አልጨረስኩም፣ ስጨርስ እነግርሃለሁ። ቆላሲያስን በምን እመዝነዋለሁ? አንተ ቆላሲያስን አውርተህ ስጨርስ መልሼ መጽሐፍ ቅዱስ ይመዘን አይደለም። ያንተ ነገረ ማርያም ግን መመዘን አለበት። ከየት መጣ ብሎ ጥያቄ ሊቀርብበት ይገባል። ኢየሱስ ከሞተ በኋላ የሞተ ሰው አለ ወይ? ቅድም ሲጀምር ይሄ ወንድም ምን አለ? ቀድቼዋለሁ፣ የራሱን ድምፅ ላሰማው እችላለሁ። ምን አለ? ፍርድ አልተደረገም በዚህ ሰዓት አለ። መጽሐፍ ግን ፍርድ ተደርጎ ከወረዱ በኋላ እሷ በምልጃ ወጣቻቸው ይላል። አንተ እዚህ ጋር ኖ ይሄ መጽሐፍ እዚህ ጋር ገና ሲጀምር ስህተት አለው ማለት ሲኖርብህ ጭራሽ ከቆላሲያስ አጋሽ ጥቅስ ተፈልግለት ጀመርክ። መጀመሪያ ራስህ እኮ ተቃውሞ የጀመርከውን እኮ ነው። ፍርድ አልተደረገም ገሃነመ እሳት የወረደ የለም ካልክ በኋላ መለስክና ደግሞ አይ ጥቅስ አገኘሁለት አልከን። ይሄ መጽሐፍ እኮ ነገር የተበላሸው ኢየሱስ ከሞተ በኋላ ለኃጢአተኛ ሌላ ፍጡር እንዲሞት ሰጀስት ሲያደርግ። አንዴ ሚዩት አድርጎልኝ። ለምንድን ነው አንሚዩት እያደረክ የምትበጥበጠን ወንድማችን? ባይዘዌ እኔ አይደለሁም አንሚዩት ያደረኩት። ያንተንማ አንሚዩት ማንም ሊያደርግ አይችልም። ሚዩት ነው ሊያደርግ የሚችለው ሰው ያንተን ነገር አንሚዩት ሊያደርግ አይችልም። ባይዘዌ ስለ ቲክቶክ ሊሆን ይችላል። ቀጥል ግን ቶሎ ጨርስ። ስለዚህ
አንተ እውነት ለወንጌል ለእውነት የምትቆም ቢሆን ኖሮ ፍርድ ባልተደረገበት ይሄን መጽሐፍ አልቀበለውም። ፍርድ ሳይደረግ ፍርድን ከየት አመጣ? ይሄ መጽሐፍ ከየት አወራ? የመጀመሪያው ይሄን መልስልኝ እስኪ። መጀመሪያ አለቀ። ምን አልከኝ? መጨረሻ ላይ ፍርድ በዚህ ሰዓት አልተደረገም አይደለ እንዴ? ተደርጓል። ገሃነመ እሳት ይገባል። ይሄ እኮ ነው እኮ አሁን ፍርድ ማለት እኮ ኢየሱስ ክርስቶስ ገሃነመ እሳት የገባ አለ ወይ ይላል። ወደ ገሃነመ እሳት ወርደው ይላል መጽሐፍ። ወደ ገሃነመ እሳት የገባ አለ የለም? በቃ አጭር ጥያቄ። ያው ምንድነው ቃላቶቹን ኢንተርቼንጅብሊ ተጠቅመውት ሊሆን ይችላል። ነገር ግን ማለት ነው ወደ ሐሳቡ እስካሁን ወደ አነሳው ሐሳብ ወደ ገሃነመ እሳት የገባ አለ ወይ? መጽሐፉ ወደ ገሃነመ እሳት ይላል። አንዴ አይደለም 3 4 ቦታ አሳያለሁ። ባይ ዘ ዌይ አሁን የሲኦልና የገሃነምን እሳት ልዩነትም እኔ ነኝ ያነሳሁት። ቤካም ወደ ገሃነመ እሳት የገባ አለ ወይ? ማን ያነሳው አላልኩ። በዚህ ሰዓት ፍርድ ተደርጎ ተፈርዶባቸው ይላል። ከፈለ ክፍሉ ላሳይ ይችላል። ተፈርዶባቸው ወደ ገሃነመ እሳት የገቡ አሉ፣ ተኮንነው የገቡ አሉ አይደል? ስለዚህ በዚህ ሰዓት ተኮንነው ገሃነመ እሳት የወረዱ አለ ወይ የለም ወይ? ይሄን ነገር እሺ ሚውት አድርግልኝና ሌላ ነገር ካወራ አንሚውት አደርጋለሁ። እሺ ቀጥል። ያ ማለት ውጣ እያልከኝ ነው ዳጊ? እስካሁን አድምጠህ ኢቭን አንዴ ተሳስቼ አንሚውት ሳደርገው ለምን አንሚውት አደረከው ሁሉ ብለኸኛል። ግን 30 ሰከንድ የመስጠት ሐሳብ የለም አንተ ጋር። ኤኒዌይስ ጥያቄው ልድገምልህ ወዳጄ። ቅድም ሰምቻለሁ፣ እኔ በደንብ ሰምቻለሁ። ሌላ ነገር እንዳትመልስ ብዬ ነው። ከፈለክ የራስን ድምጽ አሰማለሁ። በዚህ ሰዓት ለምን ተፈርዶበት የወረደ ለምን እንዳልናገር የምታደርገው ነገር እኮ ይገባኛል። አይ ነው ዛት ለምን እስካሁን ያመጣኸውን ሐሳብ በሙሉ ዲባንክ አድርጌዋለሁና ማወቅ ያለብህ ነገር በሲኦል ነው ያለው ሰው ስትል ማለት ነው። ሲኦል ማለት መቆያ ስፍራ ነው። ገሃነመ እሳት ደግሞ አንድ ፍርድ ከተፈጸመ በኋላ የሰው ልጅ እንደ ስራው መጠን የሚሰጠው ነገር ነው እና ዞሮ ዞሮ ኢንተርቼንጀብሊ ተጠቅሞት ሊሆን ይችላል መጽሐፍ ቅዱስ ላይ ቃሉ ላይ አንተ ያነበብከው ቃል ላይ ሌላ ግን ምንም ልዩነት በሐሳብ ላይ አላገኘሁበትም። ምንም ዲስፕሩቭ ያደረከው ነገር የለም። ስለዚህ በስህተት ኢንተርቼንጀብሊ ተጠቅሞት ይሆናል እንጂ ገሃነመ እሳት በዚህ ሰዓት የገባ ሰው የለም አይደል? አይ በስህተት አላልኩህም። ኢንተርቼንጀብሊ ማለት አንዱን ቃል ለሌላው ቃል ሽፍት አድርገህ ልትጠቀመው ትችላለህ። ከዛ አንግል ነው። ለምን መጽሐፍ ቅዱስ አሁን ዛሬ ያላመነ ተፈርዶበታል ይላል። ለምሳሌ እንዳንተ ሐሳብ እኮ ከተፈረደበት የፍርድ ቀን ገና ነው ብለህ ነው አንተ ራሱ የምታምና። ስለዚህ ያላመነ ሰው ራሱ አንተም የምታምነው እንደዛ ነው። የራስን ድምጽ አሰማለሁ። አንተም የምታምነው እንደዛ ነው አይደለም እንዴ? ቆይ ያላመነ ሰው አሁን ተፈርዶበታል የሚለውን ቃል አንተ እኮ የፍርድ ቀን ተፈጽሟል ብለህ ታምናለህ። አንተ ታምናለህ? እኔ አላምንም። አንተ ታምናለህ? እኔም እንዳንተ ነኝ። እንደዛ ከሆነ አሁን ተፈርዶበታል መጽሐፉ አዳምጠኝ። ቆይ እንደዛ ከሆነ ማለት ነው እንደኔ የምታምን ከሆነ መጽሐፍ ቅዱስ ተሳስቶ ነው እንደዛ ያለው። አሁን ተፈርዶበታል ያለው መጽሐፍ ቅዱስ ገሃነመ እሳት ወርደዋል አላለም። አዳዴ ኦልሬዲ እኮ የፍርድ ቀን ገና ነው አይደለ? ከፍርድ በኋላ ነው ገሃነመ እሳት የምትገባው። አሁን ተፈርዶበታል ካለ ያ ሰው የንስሐ ህይወት እንዳለው እኔ አሁን ማለት ነው እንደ አንድ ኦርቶዶክሳዊ ተፈርዶበታል ብሎ ሲነግረኝ ማለት ነው ከእንግዲህ በኋላ ገሃነመ እሳት ይወረደዋል የለም። አዳምጠኝ፣ ቆይ አዳምጠኛ። ለዛ እኮ ነው አሁን አንተ የራስህን ፋላሲ በራስህ አባባል እንድትረዳው እያደረግኩ ነው። ግን አንተ ለመረዳት ራሱ ፈቃደኛ አይደለም። ቀላል እኮ ነው። አንድ መልስ መልስልኝ። ገሃነመ እሳት ተፈርዶባቸው የወረዱ አሉ ወይ? ያ ገሃነመ እሳት ማለት ሲኦል ለሚለው ተጠቅመውበት ሊሆን ይችላል። ስለዚህ አንተ ሊሆን ይችላል ብለህ ያለ መረጃ ነው የምታወራው። አሁን ወደ ቤካ እንመጣለን ማለት ነው። አንተ ሊሆን ይችላል ያልኩት ታወራ። እኔ ግን መጽሐፍ እየገለጥኩ እያሳየሁ ነገር አሁን አመለጥክ ነው የሚባለው። አሁን ምን መሰለህ የተቸገርከው ምንድነው? ሚዩት ላይ ነህ። አንድ ጊዜ አሁን ምንድነው መሰለህ አንተ ሊሆን ይችላል ያልክ ነው የምታወራው። እኔ ደግሞ የተጻፈ ነው ማሳየህ። አንዴ አይደለም 3 4 ጊዜ ገሃነመ እሳት ተፈርዶባቸው እንደወረዱ እሷም ከገሃነመ እሳት አወጣቻቸው እንደሚል ላሳየህ። አሁን ይሄ ነው ችግሩ። አየህ አንተ ሊሆን ይችላል፣ ጴንጤው ደግሞ ያንተን መጽሐፍ ይዞ የተጻፈ ነገር ያሳያል። ይሄ እኮ ነው ችግር። እኔ አንተ በደረት ይዘው የምትዞረውን መጽሐፍ እኮ እየነገርኩህ ነው። አንድ ሰው ተፈርዶበታል እያለህ አንድ ሰው ከተፈረደበት በኋላ እኮ ግን
ለምሳሌ አንድ በኢየሱስ ክርስቶስ ዛሬ ስለዚህ መረጃ የለህም ማለት ነው። በቃ መረጃ ወይ ለምን አታዳምጥም? ግን መረጃ ዳጊ ግን ማለት ነው እንደምታወራው መጠን የሰው ልጅ ማዳመጥ መረጃ የለህም። አሁን አንተ እዚህ ጋር ገሃነመ እሳት ያሉት ሲኦል ለማለት ፈልገው ነው ብለህ ሊሆን ይችላል እያልከኝ እንዴት አዳምጣለሁ? ቆይ ሊሆን ይችላል እያልከኝ ግምት የምሰማበት ግዴታ የለብኝም። እኔ የምፈልገው ቁርጥ ያለ ነገር ቁርጥ ያለ ይሄው መጽሐፋችን እንደዛ ካልከማ አዲሱ መደበኛ ትርጉም በሙሉ ሊሆን ይችላል በሚል እንደተጻፈ ታውቃለህ አይደል? እኔ ይሄን ሳመጣ አንተ ደግሞ አዲሱ መደበኛ ትርጉም አዲሱ መደበኛ ትርጉም በሙሉ ሊሆን ይችላል እንዲህ ሊሆን ይችላል እኮ። አንተ ያንተን መልስና አንተ ደግሞ እኔን መልሰህ ጠይቀኝ። አየህ የኔን ሊሆን ይችላል ማትቀበል ከሆነ ማለት ነው ለሰሚዎች ጠቃሚ እንዲሆን የምናወራው ነገር አንተ 5 ደቂቃ ለሰሚዎች ጠቃሚ የሚሆነው መረጃ ነው ወዳጄ። ለሰሚዎች ጠቃሚ የሚሆነው መረጃ ነው። አሁንም ከዚህ በላይ አንከራከር። በጣም እየደከመን ነው። እዚህ ጋር ዳጊ በመረጃ ምን እያሳየ ነው? የሚደክምህ እኮ ሰው ስለማትሰማ ነው ዳጊ። አትሰማማ አንተ ብቻ ነህ አውሪ። መረጃ ከሰጠኝ ሰማህ። ራስህን ታዘብ ወይ ሪከርድ ያርከው ከሆነ ሪከርዱን አዳምጥ። ለዚህ ሰው የሚገባውን ደቂቃ ሰጥቼዋለሁ። እሺ አሊ በቃ መረጃ ሲኖርህ አኒሜት አድርገልኝ። ቪዲዮ ማድረግ ትችላለህ ከፈለክ በትልቁ እናደርጋለን። እኔን አንዴ በቤኪ በትልቁ አድርገኝና እኔ ራሴ መረጃ ላሳይ። መረጃ አሳዩ የምለው ሰውዬ ዳጊዬ ግን መረጃ ከማሳየት ግን አንድ ማወቅ ያለባችሁ ነገር ማለት ነው። አንዴ በእናትህ ሚተር እኔ ሳወራ አንዴ እያላችሁ በሉ ቻው፣ ደህና ደሩ። ብቻችሁን አውሩ። ቻው። እሺ ዳጊዬ ምን መሰለህ፣ ለምሳሌ እኔ አሁን እሱ ነው መረጃ ማስረጃ ማቅረብ ያለበት ራይት። ምንድነው ለዛ ልቻልኩት ኮምፓራቲቭ ቴዎሎጂ ነው አይደል የምንሰራው። አሁን ይሄን ክፍል አንብበን ራይት፣ ይሄን ክፍል አንብበን እንደዚህ ይላል፣ ይሄንን ታምናለህ ትቀበላለህ እንዴ? አዎ። ይሄን የሚቀበለውን ነገር በእግዚአብሔር ቃል በመጽሐፍ ቅዱስ በሐዋርያቱ ትምህርት ያሳያል። እንደዛ ከሆነ ከባድ ነው የሚሆነው። ኦኬ፣ አንድ ሰው በክርስቶስ ኢየሱስ አምኖ ማያድነው ከሆነ የክርስቶስን ማመን መቀበል መጠመቁ ወደ እግዚአብሔር መንግስት ማያስገባው ከሆነ እስቲል ክርስቶስ ኢየሱስን አምኖ ተቀብሎ ገሃነመ እሳት የሚወርድ ከሆነ በክርስቶስ ማመኑ ምን እንደሚጠቅመው ነው ራይት። ሶ በክርስቶስ ኢየሱስ አምኖ አንድ ሰው ገሃነመ እሳት ከወደቀ በማርያም መልጃ ግን ከገሃነመ እሳት መውጣት የሚችል ከሆነ መጽሐፍ ቅዱሳዊ አድርገው ነው ሐሳቡን እኔ የምፈልገው። መጽሐፍ ቅዱሳዊ አድርገው ሐሳቡን በቀጥታ የእግዚአብሔር ቃል በእግዚአብሔር ቃል ማለት በመጽሐፍ ቅዱስ ነገርየውን ከንፈርም ያደርግልን ነው። አሁን በጭራሽ እሱ ማሳየት አልቻለም። እንደዚህ ነው ሞር አሪፍ ነው ብዬ ነው የማስበው። ኮምፓራቲቭ የሆነ ነገርየው እኛ ማስረጃ እናቀርባለን፣ እናንተ የምታምኑት ርዕሱን ዞር አድርግልኝ ቤካዬ። ሌላ ሰው ካለ በቃ ቀጥሎ ርዕሱን ብቻ እዚህ ጋር እናንብበው። ተመልከቱ እንግዲህ ከላይ በኃጢአታቸው ካልሞልሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። በመጀመሪያ እናቱን ሙች የሚል ኢየሱስ አናቅም። እኛ እኔ እንደሞትኩት አንቺ ሙች ያለ ኢየሱስ አናቅም። ኦኬ፣ በመጀመሪያ ነገር እዚህ ላይ ያለችው ማርያም ምን ብላ ተጠይቀው ነበር መሰላችሁ? ተገርፌ ተሸንክሬ ተሰቅዬ አይደል ያላት? ከዚህ በፊት ያለው ፔጅ ላይ እኔ እንደሞትኩት አንቺ ሙቺ ነው ያላት። አንተ የሞትከው ታዲያ አይበቃም እንዴ ብላ ተጠይቀው ነበር። ትክክለኛው ማርያም ብትሆን ኑሮ እሱም እንደዛ አይላትም፣ እሷም ትጠይቀው ነበር። ስለዚህ ይሄን ተረት ተወው በእናትህ። ኢየሱስ ከሞተ በኋላ ለኃጢአተኞች የሞተ ሌላ ፍጡር የለም። የክርስቲያኖች እምነት ነው ይሄ። የግድ ኦርቶዶክሶች እንደዚህ ማመን የለባቸውም። በእርግጥ እኛ ክርስቲያኖች የምናምነው ኢየሱስ የሞተው ሞት ለኃጢአተኞች በቂ ነው እንጂ የሱ ሳይበቃ ቀርቶ ያልተሞተላቸው የሆኑ ሰዎች ደግሞ ኖረው ማርያም እንድትሞት የሚጠበቅ ሁኔታ የለም። ፍጡር ለፍጡር አልሞተም። ይሄ የክርስቲያኖች ትምህርት ነው። ፍጡር ለፍጡር አልሞተም። ጻፉላቸው ከስር። ሐሰት ነው ይሄ። ክርስቲያን ስትሆን ብቻ በደፍረት የምትናገረው ትምህርት ነው። ኢንተርቼንጀብሊ ስትል እኔ 4-5 ፔጅ ላይ ያሳይሃለሁ። የታይፒንግ ኢረር እንኳን እንዳይባል 4-5 በዚቹ ሐሳብ ዙሪያ ነው። ሌላም ቦታ ሄደን ማየት እንችላለን። እየደጋገመ በገሃነመ እሳት ወርደው ይቀራሉ አላት ይላል። ከዛ ደግሞ እርሷም እመቤታችን እግዚእትነ ማርያም እነዚህ ነፍሳት ዘላለም በሲኦል አለች አላለችም? መጀመሪያ ዘላለም ሲኦል ውስጥ የለም። ዘላለም በገሃነመ እሳት ወርደው
ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። እውነት 7 ጊዜ ሞተች ማርያም አለች። ምን ነው አንደኛው ጽንፍ ማርያም አልሞተችም አረገች እንጂ የሚል አልነበረ እንዴ? አሁን ላይ ሞታለች ማለት ጀመራችሁ? እሺ ሞታለች ብላችሁ የምታምኑ ደግሞ ስንቴ ነው የሞተችው? እሺ የሞተችውስ ደግሞ ለኃጢአተኞች ነው እንዴ? ለኃጢአተኛ ከኢየሱስ ውጭ የሞተ አለ እንዴ? እንደው አማለደች እንኳን ብትሉ አትሊስት ምድር ላይ ሰዎች ሊያደርጉት የሚችሉት ነገር ስለሆነ በአጸደ ስጋ ካሉ አንድ በአጸደ ስጋ ያለ ለሌላ በአጸደ ስጋ ስላለ መማለድ ስለሚችል ያስኬድ ነበረ። አትሊስት ስለ ምልጃ እንኳን ብታወሩ ከምልጃ አለፋችሁ እኮ ምን አላችሁ እናንተ? ሞተች። እሺ መሞቷ ምን አስገኘን? አሁን ጥያቄ ሚውት አድርጎልኝ ማን የገባው ሰው አንድ የመጨረሻን ሐሳብ እያወራው ነው። የገባ ሰው ካለ እንዲያውም እንቀጥላለን። አሁን ችግሩ የመጣው እዚህ ጋር ነው። ተመልከቱ። ኢየሱስ ሙቺ ማለቱ ሳይበቃ የሱ መሞት ሳይበቃ ሌላ ሰው እንዲሞት ሰጀስት ማድረጉ ሳይበቃ እሷም ደግሞ ለፍጥረት ለኃጢአተኛ የሞተ ሌላ አለ የሚል ወንጌል ያላት ቤተክርስቲያን አለች በምድር ላይ ኦርቶዶክስ ትባላለች። ለኃጢአተኛ 2 ሰው ነው የሞተው። ተመልከቱ እንግዲህ የቱ ሐዋርያት ነው እንደዚህ ተሰሎንቄ ቆላስይስ ትለኛለህ እንዴ? አታፍርም እንዴ? ሶስተኛ በዚህ ሰዓት ፍርድ ተደርጓል ወይ ነው? ገሃነመ እሳት የወረደ አለ ወይ በዚህ ሰዓት ነው? የለም። እሺ ቀጠለ። አሁን ምን ተገኘ ነው ምን ፈልገው? ከዚህ ሁሉ በኋላ ምን ሊነግሩ ነው ብለን እንደው እስኪ እናስጨርሳቸው ብለን ስናነብ ምን ይላል? ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ሪሊ ፍጥረት ሁሉ ጸድቆባታል። ኢየሱስ ያልሞተለት ፍጥረት አለ ማለት ነው። እሷ ስትሞት የሚጸድቀው የተረፈ ፍጥረት ነበር ማለት ነው። ያልሞተለት አለ። በእርግጥ ሁሉም ሰው እሱ ስለሞተ ላይጸድቅ ይችላል። ልክ ነው። ካላመኑበት አይጸድቅም። እሱ ያልሞተለት ኖሮ እሱ የሞተችለት አለ ማለት ነው። ዋው ኦኬ። ፍጥረት ከጸደቀባት ታዲያ ንገሩና ፍጥረት ውስጥ ያለው የተጠመቀ ኦርቶዶክስ ብቻ ነው? ቀደም ወንድማችን እንዳለው ለሁሉም አይደለማ። ታዲያ ምልጃዋ ለሁሉም አይደለም የሞተችው። እንግዲህ የሞተች እንኳን ስትል ማታፍር ነህ። ለፍጥረት ለኃጢአተኛ ሞተች ማርያም ስትል ራሱ ማታፍር ጀግና ነህ። መጀመሪያ አልሞተችም ትላላችሁ፣ አረገች ትላላችሁ። በዚህ ጋር ደግሞ ሞታለች ትላላችሁ። ጭራሽ ለኃጢአተኛ ሞተች ትላላችሁ። በሞቷ ፍጥረት ጸደቀ የምትሉ ፍጥረት ውስጥ እስላም የለም ወይ? ተረቱን እንግዲህ ከጀመርከው መጨረስ ነው። ፍጥረት ውስጥ ጴንጤ የለም ወይ? ምን እያላችሁ ነው መሰላችሁ? ፍጥረት ሁሉ ከጸደቀባት ማርያም ለፍጥረት መጽደቂያ ከሆነች ክርስትና በራሱ አያስፈልግም። ምክንያቱም ክርስትና ማለት ክርስቶስን መከተል ማለት ነው። የክርስቶስን ትእዛዝ ማድረግ ማለት ነው። በሱ ፓዝ መሄድ ማለት ነው። አያስፈልግም። ምን ይመጣል ክርስትና? ይሄ አጋንንታዊ ትምህርት መሆኑን የምታውቁት። ተረጋጋ ወንድማችን። መስረጃ ተለጠፉ መስረጃ ይለኛል እንዴ? መነጽር ዝቅ አድርጋ አንብበው። ክርስቲያን ቆይ አንዴ ሌላ ልጨምርልህ ነበር። ቆይ ጊዜ ከምንወስድ እንዲያውም እዚሁ ላይ እናቁም። እንግዳ ካለ ይቀጥል፣ ችግር የለም። ለማንኛውም ግን በምንድነው ማጠቃለል የምንፈልገው? እውነታው እንዲታወቅ የምንፈልገው ክርስትና አያስፈልግም በኦርቶዶክስ ሃይማኖት። ጭራሽ ክርስትና የሚባል ነገር መጀመሪያም የለም። ክርስትና የለም። ክርስቶስንም አላመኑትም፣ አልተቀበሉትም ሲጀመርም። ስለዚህ ይሄ አጋንንታዊ ትምህርት ነው። ሰዎች ሳያምኑ ተስፋ እንዳለ የሚናገር መጽሐፍ ነው። ቤካ ይቀጥል፣ ይበቃኛል። የጠፋሁበትን ላካክስ ብዬ ነው። የኔ ወንድም አሁን ቀጥል፣ ችግር የለውም አባ። የኔ ወንድም እንዴ። እሺ ዳን ፕሊዝ ተመለስ። ያው እንዴ ተመለስ ይገባና ጥያቄ አለኝ። ይሄ እሺ ሀሌን ምናምን ነገር ልከህ መግባት ትችላለህ። እሺ እኮ የሆኑ በእናትህ ገድል ሲሉ ደግሞ መጣንባቸው። ገድል ድርሳን ያላችሁ እናንተ ምናምን ሲሉ ተመስገን ቤካ እንዴ። አሁንም ዳጊ እያወራ ነው። ቻው ብሎ እኮ የተሰናበተ መስሎኝ ነው የላኩልኝ። ይሰማል ቤካ? የኔ ቃል ሰላም ነው ቤካ? ይሰማል። እሺ አይ ቲንክ ዳጊ ስለጨረሰ አንተ ቢያንስ የመስማት ሀሳብ አለህና እናወራ ብዬ ነው። ችግር የለውም ዳጊ ስለማይገባ። እሺ ታችሁን እባክህ ታብታብ አድርገን እንደውም አትገባ። የገባው ሌላ ነገር እንድታወራ አይደለም። ዳጊ ትላለህ እንዴ ብራዘር? ታችሁን ታብታብ አድርገህ በቃ
ፍታት ላይ ሊያወራኝ ፈልጎ ነበር። ፍታት ላይም ባወራው ደስ ይለኝ ነበር። በጣም የሚያስቀር ፍታት ላይ ፍታት ላይ ይቅር፣ ሌላ ቀን እንገባበታለን። ፍታት ላይ ስለ ፍታት እንገባለን። ግን እሱም ተስፋ ካለ ገብቷል። ሌላ ቀን እናወራዋለን። ግን ፍታት የሚባል ተስፋም ካለ እኮ ክርስትና አያስፈልግም። በቃ ባጭሩ ይሄን ነው የምለው። ስለ ፍታት በፍታት ጉዳይ ላይ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን ነገር ከመጽሐፍ ቅዱስ ንጽጽር እያስቀመጠ ምናምን ነገር እናወራለን። ግን አሁን እዚህ ላይ ነው ማውራት ፈልገው እኔ በተለይ ገሃነመ እሳት ወርዶ ያሉትን እኛን በማርያም ሞት ስለ ኃጢአታቸው ሞታ ስላዳነችው ጉዳይ ነው የማነሳው። ኦኬ እሺ፣ ሌላ ኦርቶዶክሳዊ ካለ ይግባ። አይ ሐምዛ አንተ እንትን አለ ሐምዛ ሸኮር አይደለ እንዴ? አንተ ዝም ብለህ 5 ጊዜ ስገድ በቀን ምን ያደርግላል? እዚህ የምትገባው ሌላ ኦርቶዶክሳዊ ካለ እሺ፣ ኦርቶዶክሳዊ ካለ አስገቡ። ወንድሞቼ እህቶቼ አስገቡ። አይና እንደሆነ ያውቃለሁ ኔትወርክ እንደሚያስቸግር። እሺ፣ ኦርቶዶክሳዊ ካለ አስገቡልኝ ፕሊስ። ኦርቶዶክሳዊ ካለ አስገቡልኝ በእናታችሁ። እሺ፣ ታብታቡን 200 ኬ እናስገባ። ሼሩንም እንደዚህ ከፍ እናድርግ። ቤቴ ሪፖርት ላይ ነው ያለው። በጣም በአደገኛ ተቀጥቅጧል ቤቴ። ምንድነው ሞዴሬተር የለም እንደዚህ ቤት የለም። እሺ ሲስኮ እንዴት ነህ ቤካ? እግዚአብሔር ይመስገን። እንዴት ነው ወንድም? ማለት እግዚአብሔር ይመስገን አለን። እሺ ከየት ቤተ እምነት አባ? ከዘላለማዊቷና ከጥንታዊቷ። እሺ ማናት እሷ? አልገባኝም። አዲስ ነው ቤተ እምነቱ? ዘላለማዊና ጥንታዊቷ ኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣ ብራዘር። ጥያቄ አለኝ የኔ ወንድም። ቀጥል። አሁን ዳጊ ያነሳውን ክፍል ሰምተህ ከሆነ ዳጊ የሚያወራውን ክፍል ሰምተህ ከሆነ አንድ ሰው ሞቶ ገሃነመ እሳት ከወረደ በኋላ በማርያም ዳግመኛ ሞት ወደ እግዚአብሔር መንግስት ይገባል ብለህ ታምናለህ? ሲጀመር በዚህ ጾም እናንተን ፈቶ የለቀቃችሁ ከገሃነም ራሱ ማን እንደሆነ አልታወቀም። ከገሃነም ፈቶች ነው የለቀቃችሁ። አረ እኔ እንደ ድሮ አንድ ደቂቃ ምናምን ስድብ ሰማለሁ የሚባል ታሪክ የለም። ራዘዬ ታች ትወርዳለህ። በቃ ሚዩት ምንድን ነው ኮሜንት ካደረገ ሚዩት አድርጉት። ካላስ ቤካ ስታምን ከስንት ጊዜ በኋላ ነው ምንድነው? አረ እኔ አሁን ነው ምንድነው መጽሐፉ የሚለው አሁን ነው አሁኑ ነው። ኦርቶዶክስ እምነት ቅጽበታዊ አይደለም ይላሉ። ታውቃለህ አይደል? ቅጽበታዊ ድነት አይሰጥም ይላሉ። አይ እነሱ ስንት ነገር ያለው ዳግሻዬ ድነቱን ቅጽበታዊ ተው፣ ገሃነመ እሳት ከገባ በኋላ ትወጣለህ ይሉ የለ እንደ ዳግሻዬ። የካቲት ወር ድርሳነ ማርያም ምን ይላል? እስካሁን ያው እንግዲህ ገድል አልሄድንበትም። እስኪ ዝም ሄድ ልበልበት። ብቻችን አንድ መስመር ነው የማነበው። በስምሽ የተራቆተውን ይላል ያለበሰም ቆይ ስማችን ብቻ አንድ መስመር። በስምሽ የተራቆተውን ያለበሰም ቃሌን የማላሽኔ በቅስፈት አድነዋለሁ ይላል። በቃችን ተንቆጠበ ተጠቀም። እሱ አንተ እኮ እንትን ተኩሰማ እንዴት ነው የሚሆነው ዳግሻዬ? እንደ እንትን አስፈራራ እንጂ እንደ መድረክ